ሰላም ጤና ይስጥልኝ። ህሊና ሚካኤል እባላለሁ። ዛሬ ሁለት ጌስቶች ሆነን ይቀርባሉ እና እኔ እንደ አቅራቢ ገስት ከዛላ ገስታችን ደግሞ አሚር ፈድሉ ይባላል። እኔን ኢንትሮዲውስ ላድርግና ዛንተን ኢንትሮዲውስ እናደርግሃለን። ህሊና ሚካኤል እባላለሁ። ኢዝ የኢትዮጵያን አሶሲዬሽን ኦፍ ስታርታፕ ኢኮሲስተም እንደ ፕሮጀክት ኦፊሰር ሆኜ እየሰራው ነው እና ዛሬ አይ ቲንክ ለኮንቨርሴሽኑም እንዲጠቅም በሚለው ነው መሰለኝ ጌስታችን አይ ቲንክ ፎር ዘ ፓስት 7-8 years ቢዝነስ ላይ የቆየ ሰው ነው። የተለያዩ ቢዝነሶች ከ10ኛ ክፍል ጀምሮ ነበረ ቢዝነስ ላይ የነበረው እና ከዛ በኋላ እያደገ ለሱ የሚስማማውን እያየ ነበረ ሲቀጥል የነበረው። አሚር እንተዋወቅህ እስኪ። እሺ፣ አሚር ፈድሉ እባላለሁኝ። የሉሚነስ ግሎባል ሊንክስ ፋውንደር ኤንድ ሲኢኦ ነኝ። ኦልሞስት ከ10ኛ ክፍል ጀምሮ የተለያዩ ስራዎች ላይ ቆይቻለሁኝ። ከአድቨርታይዚንግ ፕሪንቲንግ ጀምሮ ኦልሞስት ዲፍረንት ሴክተሮች ያው ኦን ኤንድ ኦፍ ኤንድ ፎር ቬሪ ሾርት ፒሪድ ኦፍ ታይም ቢሆንም ረጅም ጊዜ ሰርቻለሁኝ። ግን እንደ ፈጣሪ ፈቃድ ሆኖ ይሄኛውን ሴክተር አሁን ማርች 4 ላይ ካልሳትኩኝ ድፈን 4ኛ ዓመታችን ያል ማለት ነው። እሺ፣ መጀመሪያ ግን ወደ ኋላ ልመልስና ሜቢ ትንሽ አስተዳደግ ልጅ እያለህ ምን አይነት ልጅ ነበርክ? ከዛ በኋላ ደግሞ እንዴት ወደ ቢዝነስ አለም ውስጥ እንዴት እንደገባ ነው? ኖርማሊ ልጅ ያለህኝ ብዙም ኢንተራክት አላደርግም። ኖርማሊ ከፋሚሊም ጋር ይችላል፣ ግን ከወደኞች ጋር ይችላል። ዳትማች ኢንተራክት አላደርግም። ሞር ኦፍ ኢንተራክሽን ዋዝ ኦንላይን። ነበርኩ ቴሌቪዥን ኦንላይን ነበር ሞር ኦፍ ኢንተራክት ማድረገው እና ምንድነው በሰዓቱ እንደዚህ ቮለንተሪ አክቲቪቲዎች ላይ ምናምን ብዙ ቦታዎች ላይ እነዚህ ፓርቲሲፔት ለማድረግ ሞክራለን። ኔትወርክም ለማድረግ አት ሴም ታይም ደግሞ ከሰው ጋር ኢንታክት የማድረግ ፍርሃቴን ለማስወገድ ማለት ነው። ከብዙ ሰዎች ጋር የሚታወቅ እድሉን አግኝቼ ነበር። እና አት ሴም ታይም የኢትዮጵያ ስፔስ ሳይንስ ሶሳይቲ እነሱ ጋርም ለረጅም ጊዜ ቮለንተሪ ሰርቼ ነበር። ኢንትረስቱ ነበረ ኢንትረስት ነበረ። ኢቭን ሃይ ስኩል ላይም የራሴ ክለብ ነበር። ሲንክለብ አቋቁሜ ከክላስሜቶች ጋር ብዙ ወድቄ ብዙ ሞክሬ ነበረ። ኢቭን ከኢትዮጵያ ስፔስ ሳይንስ ሶሳይቲ ጋርም ኮላቦሬት በማድረግ ኢቨንቶች አዘጋጅ ነበር። ትምህርት ውስጥ ጀስት ኖሌጅ እንዲያገኙ ተማሪዎች በሚል ጀስት አዌርነስ ክሬት ማድረግ ማለት ነው። እዚህ በትምህርት ታምናለህ? አዎ ስፔስ ሪሌትድ ፊልዶች በጣም ይመችኝ ነበረ። ግን ብዙናው አት ሰም ፖይንት ሪያላይዝ ያደርጉት ነገር ቢኖር ብዙ ጊዜም ለቦዲ ጂም ብዙ ጊዜ ነገር ነገራቸዋለሁ። ላይፍ ከሚያስፈልገን ነገርና ከምንፈልገው ነገር አንድ መምረጥ መቻል አለብን። ነሰሰሪ እንዳለወት አደለ ሆኖ ያ ብዙኞቻችን የምንፈልገው ነገር ለሚያስፈልገን ነገር አለን ያደርግ ኢስናት ደሴ ያ ብዙኞቻችን እንደ ታዳጊ ሀገር ላይ እንደመኖራችን ደግሞ ያው ከምፈልገውን ነገር ትቼ የሚያስፈልግ ነገር መጥኩኝ። እሺ፣ የሚያስፈልግህ ነገር እንዴት ነው ከቢዝነስ ጋር የመጣው? ቢዝነስ ዓለም ውስጥስ እንዴት ተቀላቀልክ? እና አጋጣሚ ነው ቱ ቢ ሆነስት ስቶሪ ኢዝ ቬሪ ዲፕ። ምንድን የሆነው ያው ሃይ ስኩል እያለን ዴር ዋዝ ዲስ ዲጂ አሜሪካ ማርሽሜሎ የሚባል ዲጂ ዊዝ ቢግ ሄልሜት ምናምን እና በሰዓቱ በጣም ፌመስ ነበረ። እና ምንድነው አይሶ ሳምዋን አዋሳ ላይ የነበረ ልጅ በካርቱን ምናምን ሄልሜቱን ሰጥቶት አየሁት። ከዛ ፌስቡክ ላይ ምናምን ያው በሰዓቱ ፌስቡክ ስቲል እንጠቀም ስለነበረ ያሚል ያን ማስክ መስራት አለብኝ ብዬ ወሰንኩኝ። ነው እኔ ሃይስኩል ላይ ያለኝ ሳይንስ ላይ ፕሮጀክቶች ላይ ፓርቲሲፔት አደረግ ነበረ። ብዙ አዋርዶችን ወስጄ ነበረ።
እና ከአንድ ጓደኛ የሆነ እንስራ ተዋዋልና በቀለም ባልዲ ነበር የሰራ ነው። ዜ ያ ኳርትዝ አላ ቀለም ባልዲ ነበር የሰራ ነው። እና ታላቅ ወንድሜም እንትን ዲዛይኖቹ ምናምን አዛይዞ ሰጠኝ። አሪፍ አድርገን ሰራ ነው። ጥቁሩን ያ ኢቨን እንትን ኮፍያ ኬፕ አለ አይደለ? ፎንቷን ቆርጠናት ስቲክ አድርገው በስንት ጭንቅላት እንዲይዝ ዙሪያው ስፖንጅ አድርገንበት ወደፊት እንዲያደርግ። ሄድፎን ነበረችኝ በፊት እና እሷ ሄድፎን ዩዛሊ ሄድፎን ይሰባበርብኛል። ሄድፎኑ የተሰበረ ሄድፎን ነበረ ግን ይሰራል። እሱም ገጥመንበት ዋይርለስ ሄድፎን በስንት ቻርጂንግ ፖርት ኖሮት ምናምን አድርገሹ ኢቨን ላይክ ሚዚክ ምናምን ማዳመጥ ትችይ ነበር። እና ያንሳርቼ ያው እኛ ለፎዝ ምናምን ነው እንጂ ሌላ ፐርፐዝ ኖሮት በጣም ተመስጠን ሰራ ነው። ኢትሮስ ፎረን ፒክቸር ከዛ አይ ሜምበር አንድ ልጅ ካልገዛሁት ሞት ይገኛል ያለው ሞት ይገኛል። እኔ ደግሞ አይሆንም አልኩኝ። አይሸጥም እፈልጋለሁ ብዬ ያልኩ። ከዛ ጓደኛዬ እንዳንተ ሞኝና እንዴ ይህን ሽጦና ሌላ እንሰራለን አለኝ። ይህ ማላሉ ግን እሺ ምናምን ስንት ይባላል? 700 ብር ተሸጠ። ያን ያህል እንኳን አላወጣንበትም ግን 700 ብር ተሸጠ። ከዛ 700 ብር ተሸጠ። ደን ድጋሚ ሌላ ሰራን። ከዛ በቃ ሞር ፖፑላር ሆነ ማለት ነው። ከዛ አንድ የሆነ ዲቴል አላስታውስም ግን አንድ የሆነ ኢቨንት ላይ በጨረታ አወዳድሬ ሸጥኩት 2,500 ብር። እና ይሄን ቢገዛ ተማሪ ነው ተማሪዎች ነበሩ። 2,500 ብር ተሸጠ። ያኔ እንዲያው ሁለት ነበር ሰርች ይዤ ሄድኩት። ጀስት አንዴ ይሸጥ አንዴ በቃ እስቲ ስሞዱ ለራሴ ያስቀምጣለሁ ብዬ ነበር። 2,500 ብር ተሸጠ። ተንፋዛት ማመናቀት ከዛ 2,500 ብር ጨመረልኝ። ተጨመረልኝና 5,000 ሆኖ ግን እሱ ጋር ተቀመጣ ብር ስመለግ ወስዳለሁ። ያው ኤክስፕሌን ያው ለዚህ ፐርፐዝ ወስዳለሁ እና እነዛ ቤት ጀመርኩ። ከዛ ብድርና ቁጠባ ሆነ። ከዛ እንዲህ ነገርማ እንደዚህ አሪፍ ከሆነ ለምን የሱም ፕሮዳክቶች ፕሪንት ላይክ በቃ ወይ ፕሪንት እንዳልከሆነ ፕሪንት ያልኩኝ ግን በቃ ላይክ ቴሌግራም ቻናል ከፍቼ ለምን የሱም ፕሮዳክቶች መሸጥ አልሞከርኩም ብዬ ዝም ብዬ ሄልሜቱን ማስተዋወቅ ጀመርኩ። ከዛ አንድ ልጅ ኦንላይን ይታወቅኝ እና ጀስት ወደ ፕሪንቲንግ ብትገባ አሪፍ ነው ምናምን እንደዚህ ሪኮመንድ አደርጋለሁ አለኝ። ከዛ ሪኮመንድ አደረገኝ። ደን ፕሪንቱ ላይ እንገባኝ። ስገባ ግን የማርሽሜሎ ፕሮዳክቶችን ብቻ ለመሸጥ ማለት ነው። ታሱ እዛ ፕላን ሳየው ግን ምንም የለም ጭራሽ። ከዛ ገባኝ ምን እንዳልኩ ገባኝና ጀነራል ቢዝነስ አሉ ጀነራል ፕሪንቲንግ አልኩት ማለት ነው። ከዛ እሱን ትቼ ቻናሌ እንደ አዲስ ሪኮንስትራክት አድርጌ ምናምን ኤኒ ፕሪንቲንግ ሰርቪስ ፕሮዳክት እንሰጣለን ተባለ። ከዛ አንድ ሲች ግን አስታውሰን ስንተኛ ክፍል ነበርክ? ያ 10ኛ ክፍል ጨርሼ ኦልሬዲ ማትሪክ ጨርሼ ብሬክ ላይ ነበርኩ። ወደ 11 ልገባ ማለት ነው። ከዛ አንድ ልጅ መጣችና ኦርደር አቤቺ የፍሪ ቲሸርት ነበር 2 ቲሸርት ነበር የታዘዘው። በሰዓቱ 250 ብር ብቻዎች ማስደረጉ 150 ብር ተቀብዬ ወደዚህ ፕሪንት አድርጌ ምናምን አስረከብኳት። 150 ብር ቀብድ ያ የዛ 150 ብር ደግሞ ስንት አስረከባት? ሶ ኖ 250 ብር መጨረሻ 250 ብር ማለት ነው። ከዛ በዛ መስራት ተጀመረ። ፕሮዳክሽን ኮስት ስንት ነበር? ቲሸርት 50 ብር ነው የምገዛው። ፕሪንት ማስረጊያ 50 ብር ሳምታይምስ እንትን ያርጅጋል። አንዳንዴ 70 ብር ያዋል እንደ ዲዛይን 5 ብር እንደ ዲዛይኑ፣ አንዳንዴ 50 ብር ግን በብዛት 50 ብር 100 ብር ታዳርፋል። 100 ብር ታዳርፋል። እሺ ከዛ በዛ የሷን ላይክ ለብሳሹ ፎቶ አንስተሽ ላኪልኝ አልኳት። ከጓደኛ ጋር ነበረ እሱን ፎቶ ላከችልኝ። ደን በዛ ሞር ሰው ኦርደር ማድረግ ጀመረ ማለት ነው። እና በመሀል ብዙ ነገር ተማርኩኝ። እኔ ጀስት ትርፉን ብቻ ኮንሲደር አድርጌ ኳሊቲ ላይ እዳክም ነበር ምናምን። ያው ሰው ኢንዲቴል አይነግረኝ ሰው ኦርደር ይጠፋል ምናምን፣ ግን አንዳንዴ ከቅርቡ አግኝቼ ሰጀሽን ሲደርሰኝ ያው ማስተካከል ጀመርኩኝ ማለት ነው። ከዛ ግን ያው 11 ክፍል ገባው። ደን የክላስ ስኬጁሊ በቃ በጣም ተቸገርኩኝ ማለት ነው። ቢኮዝ ቀን ሙሉ ክላስ ነኝ።
9 ሰዓት ከክላስ ወጥቼ መክሰስ በልቼ ደን ጥሩ ነው። ሸርት ገዛ ሄዳለሁ። ከዛ ፕሪንት አድርጌ ማታ እስከ 3 ሰዓት ባለው ገባለሁ። ደን ቀን ስልክ ስለማልይዝ እስከ ሌሊት 8 ሰዓት ኦርደር ካለ ቼክ አደርጋለሁ። ተማሪ ነህ? ተኝቼ ደግሞ ኔክስት ዴይ ክላስ ጠዋት that was my routine እና በጣም ነበር የምቸገረው because the next day exam ግን I want you እንድትናገርም ሰው ከየት ነበረ ኦርደር የምታደርጉ? like ሰፈር by the way ያ እሱ ሜንሽን ለማድረግ ማለት ነው። እኔ ሰፈሬ ሴምሲ ፊጋ ነበረ። መማርበት ውጤት ሰሚት ነበር። ከሰሚት ተመልሼ ፊጋ መክሰስ በልቼ ደን ቸርት መገዛው ደግሞ ገርጂ ነው። ገርጂ ገዝቼ ከዛ ሳሪስ ነው ሄደው አዲስ ሰፈር ማለት ነው እንትን ነው ማለት ፕሪንስ ማሰማረግ። ከዛ እንግዲህ ወደ ፊጋ ለመመለሰው ማታ በጣም ከባድ ነበር ማለት እንደ 11ኛ ክፍል ተማሪ ግን በጣም ታታሪ ያ በቃ ላይክ ለእኔ በቃ ላይክ ዳት ማች በሰዓቱ ይሄ ፕራዮሪቲ ሰጥቼው እንትን ላለው ቻለኝ በጣም ኢንጆይ ማድረገው ነገር ነበር ቢኮዝ ብር ያው ፋሚሊ ከመጠየቅ አትሊስት ይሻል ራሴን ከዛ በቃ ኤቭሪቲንግ እንደዛም እንግዲህ ከሰኞ እስከ ዓርብ ክላስ በቅዳሜ ደግሞ ሞር ይበዛል ኦርደር። ግን እንዴት ተንበን ነው በቃ ቴስቲሞኒ ሁሌ ፖስት አድርጋለሁ ኖ ካስተመሮቹ እንዳለ ከዛ በኋላ ግን የፕሪንት ቤቱ እና ደግሞ ሸርት ቤቱ እሺ ገዝተህ በቃ ግዢ ይሸጣል ማስችል ግን ፕሪንት ቤቱ ማሳመን ከባድ መሆን ነበረበት አይደል? ይሄ እሱ ልክ ነሽ ባይዘው በሰዓቱ በፍሪ ፕሪንት አይደረግም። ምንድነው ኮንቪንስ ያደረኳቸው ነገር አንደኛ ከልጆች ጋር ሳመግባባ ቢያንስ የሲኒየሮቹን የድሬሮቹን አሳምኜ እናንተ ጋር እንዲሳ ለማድረግ ሞክራለሁ። ከዛ ደግሞ ማርኬቲንግ ላይ ጥሩ ሳምሳላ ቢያንስ እኔም ኦርደሮች በደንብ ሊያመጣ እችላለሁ። ያው እንደ እንትኑ እንደ ሁኔታው አንዳንዴ ባይዘው ለአንድ ቲሸርት ሄዳለኝ አንድ ኦርደር አንድ ተቀብዬ ሊሄድ ይችላለኝ እና ጀስት ያንን ነገራቸውን ያው ፕሮሚስ አልገባሁላቸውም ግን አውትሳይድ መቤት ብያቸው ነበረ። ከዛ ደግሞ እንትን ነው ሰውየውም በጣም የዋህ ነበረ እና እኔም ብዙ ሊያስተምርኝ ፈለገ ምናምን ልጅምነ እዚህ የውፊት አለ ከጎን ቁጭ ነበር ባይዜ ማለት ፕሪንት ያደርግ እንደዚህ የሚደረግ እንደዚህ ነው ብሎ ሶፍትዌሩ ምናምን የሚያሳይ ነበር ምናምን እና በጣም ኦፕን ማይንድድ ነበር ሰውዬው በሰዓቱ ዳስ ወይ ነበር የሚሰራው። ቅዳሜ ነው ደግሞ ኦርደር ይበዛ ነበር። ከዛ ሌሎችን ፕሮዳክቶች አሉ ሁዲ ማግ ምናምን በሰዓቱ ብዙ አልነበረም ወይ እንደዚህ የሚሰሩ እና ኮምፒቲሽን ላይ ያን ያነት ችግር ነበር ከስተማሪ ላይ ነበረ እና ደግሞ ራስህ ትምህርት ቤት ላይ ማንሰራ የማይታ ነው ራስህ ምን አለ መሰለሽ እኔ ከተማሪዎች ላይ ከክላስሜቶች ጋር ምናምን ባይሌ ዳትማች አረግባባ ቱ ዘ ፖይንት አንድ ወንበር ብቻ ይዤ የምቀመጥበት ታይም አለ። አንድ ዴስክ ብቻ ይዤ የምቀመጥበት ታይም አለ ክላስ ውስጥ ማለት ነው። ብቻዬን ከማንም አብሬ ሳይቀመጥ ማለት ነው። በጣም የሚከብደኝ ከሰው ጋር ብዙም አልግባባ። ምንድን ይሄ ከራስ ሀሳብ ጋር መሆን ደስ ይልሃል? እንደዛ አዱ ነው አስተዳደር የሚቻል ኦር ሰምቲንግ ግን በሰዓቱ ከሰው ጋር መግባባትን አሉድ። አሁን ለምሳሌ ቤት ውስጥ ሆነ ያኔ ክፍሌ የምቀመጥ ከክፍሌ መጣሁ ለቁርስ ሰዓት ከዛ ውጪ ከፋሚሊ ጋር ምናምን በሰዓቱ ማለት ነው እና ከተማሪዎችም ጋር ያን ያህል ማለግባባም ነበረ። ከረጅም ጊዜ በኋላም ከስንቴት ውስጥ ከኛ ከማውቃቸው ልጆች ምናምን ኦርደር መምጣት የጀመረው ያኔ ነው። ኢቨን አይ ሪሜምበር ሲኒየር ሰንደርስ 12 እያለን አይ ፕሮፖዝ ዲ አይዲያ እኔ ፕሪንት እንዳደረግላቸው ዊዝ ጉድ ፕራይስ እና ዊዝ ጉድ ኳሊቲ ከዛሬ ነው ሊስማሙ አልቻሉም። ኮሚቴዎች ምናምን ብዙ ኢንተረስት አልነበረው። አይ ሪሊ ዶንት ኖ ዘ ሪዝን ግን ኢንተረስት አልነበረው። እኔ ደግሞ አይኒው በፊት ከኛ ከድሮ ሲኖሮች ምናምን እንደሚሰራ ስለማውቅ ናይት ኳሊቲ ነገር የሚመጣ ገብቶኛል። ይሄ ወረዲ አውቄዋለሁ። ከዛ እኔ ባለሁበት ባች ደግሞ በተአምር ማንም ሊስማማ አልቻለም። ግን በራሳቸው አሰሩ። እኔ ግን የራሴ ቺ ያሰሩት ወይ የራሴ ያሰሩት ራሱ ለብቻው እኔ በቃ አልፈልግም አላዋጣም ልጅ እኔ የራሴ ያሰሩት። ከዛ ግን there was huge quality difference. Nice. Yeah. እና በቃ 12 ላይ ምናምን እንደዚህ እያለሁኝ
በተወሰነ መልኩ ኦርደር ምናምን ይመጣል። 12 ውስጥ አጋማሽ ላይ ያው ኮሮና ገባ ማለት ነው። እንደ ማንኛውም ቢዝነስ ኮሮና ሲገባ አክቹዋሊ ለኔ ኢት ዋዝ ተርኒንግ ፖይንት። ኮሮና እንደዚህ ሞር ላይክ ወርልድ ዋይድ የተስፋፋ ሲመጣ ዩዥዋሊ ሚውዚክ ክሊፖች ላይ ምናምን አሉ ማስኮች የሚደረጉ ላይክ እነዛ ማስኮች ምናምን ነበር። እሱን ወደኛ ሀገር እንዲለመድ በጣም ፈልግ ነበር፣ ግን ያው ከመሬት ተነስቶ ማድረጉ በጣም ከባድ ነበር። ይሄ እንደዚህ ማስኮች ከዛ ላይክ የራሳቸው ዲዛይን ፕሪንቶች አሉ ኢዘር ሳይድ ላይ ምናምን ዲፍረንት ዲዛይን ሊሆን ይችላል ገዛ። ከዛ በኋላ ያው ሪሜምበር ኢት ዋዝ ፍራይዴ ከክላስ ስንመለስ ነበር በቃ ኦልሬዲ ፈርስት ኬዝ ተያዘ ተብሎ ከዛ ቀረ ክላስ። ፍራይዴ ስንመለስ ከክላስ ስመለስ በቃ ኮሮና ገብቷል ተባለ። ፈርስት ቲንግ ያልኩት ዋዝ ቤት ገባው ማክሰሲን ብለው ወጣሁኝና ኒርባይ ደስ ሳሽ ቤት ሄድኩት። ከዛ እንደዚህ ዲዛይን ስሩልኝ ያልኳቸው አንድ ፍሬ ዲዛይን እዛው ተሰርቶ ተሰጠኝ። ከዛ ኦልሬዲ ፕሪንት ማድረግበት ቤት ኦልሬዲ የተለመደ ነው። እነሱ ጫልኩም በ50 ብር ያስማማቸው። ከዛ ቤት ገባሁ። ያው ዲዛይን ምናምን አልችልም፣ ፒሲም የለኝም ኖርማሊ። ከጉግል ላይ ዲዛይኖችን እንዳወጣ አድርጌ ፖስት ማድረግ ጀመርኩኝ። ኦፊሻሊ ያው መስራት ጀምረናል። መልቲ ፐርፐዝ ነው፣ ፋሽንም ነው። ይህን ሴም ታይም ደግሞ ለኮሮናም እያጠቡ መጠቀም ይችላሉ ነው። መልቲ ፐርፐዞች አሉት ነው። ስለዚህ እንትን መሄድ ያቆምኩ ማለት ነው። ገርጂ ማወጠንኩኝ እዛው ሰፈር እዛው ደግሞ ሰፈሯን ገለች ይችላል። እዛው ሰፈር ጨርሼ ወደ ሳሪስ ነው ሄደው። ከዛ እንትን አልኩኝ። ቅዳሜና እሑድ ኦርደር ተቀበልኩኝ። ሰኞ ዕለት ቀጥታ ወደ ስራ ነው የገባሁት። አስታውሳለሁ ኢቭን ታክሲ ራሱ ጎዶሎ ነበር የሚጫን ነበረው። ጎስ ነበር በቃ ላይክ ጎዶሎ ጫና በጣም አስቸጋሪ ነበር። ቤት ራሱ ቢኮዝ በሽተኛ ከቤት አትውጡ የሚባልበት ሰዓት ነው ወጥቼ ነበር መሰራው እና እሱን ረጅም ጊዜ ሰራሁኝ። ኢቨን ከኔም ተረክበው የሚያከፋፍሉ ልጆች ሁላ ነበሩ። ባይዘ የተወሰነ ምር ዲስካውንት እያልኩላቸው ከኔ ወስደው የሚያከፋፍሉ ልጆች ነበሩ። ሳብራውን ነገር ቀንስላቸዋሉ፣ ከኔ ወስዶ እያተረፉ ይሸጣሉ። ከእያንዳንዱ ማስከላይ እንደዛ መስራት ጀመርኩኝ ለረጅም ጊዜ። ኢቨን አንዳንዴ በቀን 3 ኦርደር ሚኒመም ይመጣበት ታይም ነበር። ከዛ በጣም ብዙ ኦርደሮች ናቸው የሚመጡት፣ በጣም ብዙ። ከዛ ያን እየሰራን ቀጠልን። በመሀል ያው መንግስትም የራሱን ፕሮዳክቶች ለገበያው አቀረበ። ያው በ30 ብር መሸጥ ተጀመረ የመንግስት ፕሮዳክቶች ዊችዝ እኔ ጋር በ250 ብር የተሸጠ ማለት ነው። ኦብቪየስሊ መቀጠል ሲልም ላይክ ማርኬት ላይ ግን በመሀል ምን አልኩኝ፣ የቲሸርቱ ቢዝነስ የሁዲው ምናምን እየተረሳ መምጣት ጀመረ። ቢኮዝ እና ሊመጣው ኦርደር ማስክና ማስክ ብቻ ነው። ያ እንዳይረሳ ኤቭሪ ፍራይዴ እንትን ጊቫዌይ ማዘጋጀት ጀመርኩ እዛው ቴሌግራም ቻናል ላይ። ያን ሰዓት አካባቢ ስንት ሰብስክራይበር ነበራችሁ? 2000 አይ ቲንክ ደርሰን ነበር። ስለዚህ በቃ አሪፍ ነበር፣ በጣም አሪፍ ነበር ሰዓት። በአንድ አመት ውስጥ 2000 ሰብስክራይበር በአንዴ እንትን አውጅ በጣም እንትን አግሬሲቭሊ ነበር የምሰራው ከቻናሎች ከዛ በኋላ ቲሸርቶች ማም ላይ ራሱ ትራይድ ማይ ቤስት ኤቭሪ ፍራይዴ ጊቫዌይ እየሰጠው ምንም ደን ይሄ ትንሽ ቀለል ማለት ጀመረ። ኮሮና ላይክ ቤት ተቀምጦ የተባለ ነገር ትንሽ ቀለል ማለት ጀመረ። ክላስ ለአንድ አመት ነበር የተዘጋው። ክላስ ለአንድ አመት እኛ ኦልሞስት ደርሰን ነበር ማሲክ ላይ መውሰድ፣ ግን አንድ አመት ተዘጋ። አንድ አመቱን ስትሯሯጥ ነው። አንድ አመቱን እኔ በቃ ለእኔ ፈስ ደ ቢገስት ተርኒንግ ፖይንት በቃ ማለት በጣም ነው ላይክ የነበሩ ሁኔታ ለኔ ተመቼ ማለት ነው። ከዛ በኋላ ያው አስቸገረኝ። ማስኩ ከቀዘቀዘ በኋላ የቲሸርቱን የሁዲ ቢዝነስ መመለስ ትንሽ አስቸግረኝ ነበር በሰዓቱ። ግን አይ ትራይድ ማይ ቤስት። እሱንም ሰዎችን ሀይር አደረኩኝ። አሪፍ እስኪ ላይክ ዲዛይን ማድረግ የሚችሉ ምናምን ሀይር አደረግ የሆነውን ዲዛይን ተደርገ ኢኑ ጉርቤ መሰራት ጀመረ። ከበደን። ከዛ በኋላ ምን ተፈጠረ? ያው በነበረው ዋር ፋብሪካው የመንግስት ነበረ፣ መቀሌ ነበር የነበረው ፋብሪካ። ተዘጋ፣ ሸዱን ተደረገ። ከመንግስት በአሁኑ ሰዓት የምንገዛው የነበረውን ከግለሰብ ድርጅት መግዛት አልችልም። ቢኮዝ 150 ብር 250 ብር ድረስ ሊሄድ ይችል ነበር። በቃ ይዞ ሄደ
እኔ ደግሞ ለሁለት ዓመት አሁን ድረስ ያስለመድኩበት የነበረው ዋጋ ተመሳሳይ ወጥ ነበር፣ አይጨመርም አይቀንስም ነበር እና ያንን በአንዴ ማስለመድ በጣም አስቸጋሪ። እሱ ቀረ ማለት አይኔ ያየ ቀረ። ከዛ ትንሽ ብሬክ ወሰድኩኝ፣ ትንሽ ብሬክ ወሰድኩኝ። ግን ክብደቱን ደግሞ አድረስ ስናርገው ይሄ የስ ተማሪ ነበርክ ግን አይ በቃ ፌል አድርጎብኛል ብለህ አክሰፕት ለማድረግ አይደለም ለ11ኛ ክፍል ለተማሪ ይሄ ለትልቅ ሰው የሚከብድ ነገር ነው። አስቸጋሪ ነበር በሰዓቱ ባይዘ። ለምን አንደኛ ኦልሬዲ 1 ዓመትም 12 ልንጨርስ ችለን 1 ዓመት ተራዝሞብናል። እኔ ደግሞ በቃ 12 እንደገባሁኝ ኦልሬዲ ወስኛለሁ 12 ጨርሼ ለመማር ለራሴ ቃል ገብቼ ወስኜ ጨርሻለሁ እና ያስደነግጣል። ለምን እኔ በቃ ሆነስትሊ በቃ ፕሪንቱ ያዋጣል ምናምን ብዬ ዋጋ ማሽኖችን ዋጋ እያጣራሁ ነበረ። ፋዘርም he was really excited ማሽኖች ማለት ይገዛልኝ በጣም ኤክሳይትድ ነበር ፋዘር እና በሱ ስራ ለመግባት በቃ I was really excited። ግን ወዝት ሁሌ እንደዛ ነበረ ከቤተሰብ ጋር ስራ ጀመር ምናምን እንዴት ነበረ? ተቀቢላውት ነበር ንጋችን ብር ያዘ የሚለው ነገር እንትን ነው እንደ ሁኔታው። ለምሳሌ ትምህርት ቤትም ካልኩኝና ትምህርት ቤት 10 የሚጠሩ ከሆነ ፋዘር ምናምን ያው ጭቅጭቅ ይኖራል ይስራ ለማለት ነው። ከዛ ውጪ ግን የነበረው ሁኔታ አሪፍ ነበር። ቢኮዝ እኔም ብር አልጠይቅም፣ ደብተር አለቀ እስክሪብቶ አለቀብኝ ብዬ አልጠይቅም። የሆነ ቦታ የሚሄድ ፈልግ የሆነ ነገር ማድረግ ፈልግ አልጠይቅም። ከዛ አልፎ ተርፎ ማታ ላይ ነው የሆነ ነገር ይዤ እገባለሁ። ዳት ወይ ፖዚቲቭ ፊድባክ ነበር ብዙ ጊዜ የማገኘው አንለስ በቃ ወይ ውጤት አይቶ ፋዘር ካልተበሳጨና በስተቀር እንጂ ጥሩ ነበር። ግን በቃ ላይክ ሁሉ ግን ተማሪ የሚያስታውሳቸው ነገር ነው በቃ ያስታውሳቸውና በቃ መልሰው ቁጣ ይጀምራሉ። ግን አይ ሪመምበር ኮሮና ገብቶ በቃ ክላስ ምናምን ለአንዳምት የተዘጋብልኝ ያኔ ነው ፋዘር ተስፋ ይቆርጥ በቃ በክላሱ ላይ ተስፋ ቆረጥ። ለምን ሲያይ ቴንቺ ሙሉ መውጣት በቃ ብዙ ማለት ስራ ከሌለ በጣም ምናምን በቃ ያኔ እንዳጋጣሚ ብራዘር የመስሪያ ቤቱን ፒሲ ይዞ መጣና የራሱን ፒሲ ሰጠኝ። ኦኬ ሶ ፒሲ ላይ ነው ሙሉ ሲመጣ የለ አንዴ ተናገረኝ፣ ከዛ ደግሞ አልተናገረኝ። በቃ ተስፋ ቆረጠ። ከዛ በኋላ ማሽን ልግዛለህ ምናምን ይሄን ነገር በስነ ስርዓት እያሰብከው ከሆነ አንዴ ይገባበት ነው። እኔ ደግሞ ቆይ አልኩ። ለምን ሌሎች ማሳዎች ነበሩኝ ላይክ የሆነ አልመሰለኝም ነበር ስራው። በቃ ውጭውን ማርን ሀሳብ በውስጤ ስለነበረ ዋጋ አጣራ ግድ የለም ለግዛት ሲለኝ ቆይ መጀመር ለማንኛውም ኦኬ እሺ። ስለዚህ ከዛስ ኮቪድ ገባው፣ ማስኮ ተሰራ። የኔ ማስኮ ፊል ካደረገ በኋላ ወደ ትምህርት ቤት መግባት ነበር። ገባን እንትን አለ ገባን፣ ተፈተንን። እኔ አክቹዋሊ ስፈተን በዛን ሰዓት በጣም ሪላክስ ዶኝ ስፈተንኩት። አሄድ ቻንስ ያንን ፈተን ቻንስ ነበር ባይዘማቲክ እንዴት በቃ ፈልግ ላይ ኦልሬዲ አቤት ፈልግም ብለህ ወስኜ ጨርሻለሁ። ሶ አሄድ ቻንስ ያንን ፈተን ግን እንዲሁ ጀስት 12 ዓመት ሙሉ ተማርሻለሁ። ሩማኒያም ሊያዘይ ለማለቀን ቢዚ ነው እንትን ያልኩት የተፈተንኩት። ግን በቀደም ውስጥ በጣም ኤምሮይ በጣም ሪላክስድ ሆኖ ማለት ነበር የተፈተንኩት። በቃ ዋቴቨር ዳዋት ካም ያብቺ እንደማለት አውቀዋለሁ። ኦኬ በጣም ፈታ ብዬ ነበር የተፈተንኩት ምናምን ኢንዳይሪመንበር ማለት የመጨረሻ የተፈተነ ሰዓት ላይ ጓደኞቼ ምናምን ሊፍታቱ ግማሹ ደበሌት ማለት እንትን አሉ ላይ ተበታትነው ይሄዱ። እኔ ወደ ስራ ገባ ወደ ቢዝነስ ጋር ቀጥታ ነበር ሄድኩት። እና በቃ እሱ ካለፈ በኋላ እንትን ሀይክ ምናምን ቪዲዮች ማየት ጀመርኩ። ሲደረግ ምናምን በቃ ማየት ፈለኩኝ፣ ኤክስፕሎር ማድረግ ፈለኩኝ ምናምን። ሀይክ ማድረግ ጀመርኩኝ ከሰዎች ጋር። ቢዝነሱን እየሰራ ማለት ነው ወይስ ያኔ አቁሜ ኦልሬዲ ቆማል። ቢዝነስ አልነበረኝም። እሱ ማትሪክስ ስትፈተኑ ነበረ ግን ያለ ነበረ ይነሳ ነበር። ባኪንግ ፎርስ ነገር በቃ በጣም አስቸጋሪ ነበረ። ከዛ በቃ ተኩስ ምን ማድረግ አልቻልኩኝም። እንደውም ጓደኛዬ የተወሰነ ጊዜ ምክሮ ነበር ማርኬቲንግ ላይ ምናምን።
ግን ኢት ዋዝ እንደ ማርኬቲንግ ኦልሬዲ ያስለመድኩት ገበጋ ስለነበረ ያን ፒት ሊያደርግ አልቻለም። ሀይክ ማድረግ ጀመረ ምናምን። ግን ቆይ ከመሄድ በፊት እንትን አልተቸገርክም? ይሄ ኮፒ የሚያደርግ ሰው ወይ እንዳንተ አድርጎ ሊሰራ የሞከረ ሰው ምናምን ነበሩ በሰዓቱ። በቃ እኔ ልክ እኔ ወደ መተው ደረጃ ላይ ስደርስ አዳዲስ ካምፓኒዎች መጡ ወደ ሴክተር። ግን ያው እኔ ኦልሬዲ ተስፋ ቆርጬበት ነበር። ምን ማሰረዩ እንደዚህ ሀይክ ማድረግ ጀመረ ምናምን። ብዙ ቦታዎች ኤክስፕሎር ማድረግ ጀመርኩ። ከዛ በመሀል አጋጣሚ ሆኖ ከተወሰኑ ልጆች ጋር ተዋወቅን። ከዛ አብረን ሀይክ ማድረግ ጀመርን። ለብቻችን ደግሞ መኪና ሬንት እያደረግን ለብቻችን ጀስት ኢንጆይ ለማለት ሀይክ ማድረግ ጀመረን። ደን የሆነ ታይም ላይ ቁጭ ብለን እንደዚህ ለምን ወደ ስራ አንቀይለውም ተባባልን። ከዛ የተወሰኑ ትሪፖችን ነበር የሄድነው በሰዓቱ የተወሰኑ ትሪፖችን። ለሲም ፓርት ግን ጎዶሎ አልነበረም። ሁሉ ጊዜም ታርጌትድ ሰው የሚፈልገውን ሰው ይዘን ነበር የምንሄደው። ሄድን ምናምን። ከዛ በኋላ ያው ጦርነት ሞር የተስፋፋ መጣና የአስቸኳይ ጊዜ አዋጅ ታወጀ። ዊች ኢዝ የሰዓት እላፊ ማለት ነው። በዛ ደግሞ አይመችም። ቢኮዝ እኛ ከከተማ የሚወጣው ስመጣ ኦልሬዲ መሽቶ ነው። ያ ደግሞ ፕሮብሌም ይፈጥራል በሚል እስኪረጋጋ ድረስ በቃ እንጠብቅ ተባባል። የዛን ሰዓት ያው እስኪረጋጋ ድረስ ቁጭ ነው ያልኩት። እሺ አሁን ሁለተኛ ቢዝነስ ደግሞ እንደገና አስቀመጠ። እሺ ተቀመጥኩኝ። ከዛ ጭንቅላት ውስጥ ምን ይደም ጭንቅላት ውስጥ እኔ በጣም ስትረስድ በጀኔ የነበረውን ብር ጨርሻለሁ። እንትን ላይ ደግሞ አክቲቭ ነበርኩኝ። አሁን ትንሽ ከስራ ጋር ሲከብደኝ ትችለው እንጂ ሮትራክስ ላይም አክቲቭ ነበርኩኝ። ዩዥዋሊ በቃ አሜን ላይክ ፈታ ላርጉ ምችለው እንደዚህ ኮፊ ታይም ላይ ነው ሄድኩ ነው። ኢቨን ለዛ ራሱ ለሚሄድበት ብር አጣኝ። እኔ ደግሞ ኦልሬዲ መጠየቅን አለመጠየቅን አሰምቻለሁ። ኢማጂን ኦል ኦፍ ዘ ሰደን ኔክስት ጀመሪ ማለት አይ ዋዝ ሪሊ እንደኮ 18-19 ቦን ነው ላይክ ስቲል ኮቴ ኮች ነበር ግን ኦልሬዲ ያስተማርክ ሳይገራ ታስ ዋዝ በጣም ታፍ እና ያው ማም ነበረች ዝም አንተ ዲላው ቤት ያለህ ምን ያደረግ ነበር? ሃይኪንጉ ትንሽ ችግር ፈጠረ። ሆነስ በቃ ቤት ቁጭ ጀስት ፕሮባብሊ ፊልም ባይ ምናምን አንድ ጊዜ እንደምል ብሌንደር የሞከርኩ ነበር ሶፍትዌር። ከዛ ግን ተጀው በቃ ላይክ ወይ ፊልም ኦር ሳምቲንግ ውጭ አይደለም ገና ገባቸው። ያው they know ግን ያው ልጅ ነው እነሱም መሰላቸው ላይ ከሰም ፖይንት ቀስ አድርገን እንዲሁ ክላስ እናሰምናለን የሚል ነገር እዚህ ይማራል ብለው ነበር ተስፋቸው። ምን መሰላቸው እና በቃ ላይክ የሃይኪንጉ ስታክ አደረገ ነው። ከዛ በኋላ ወጣ ላይክ ምን ማፕል ላይ እንደማይችል ሲገባኝ ላይክ አዲስ ነገር ማድረግ እንደማይችል ሲገባኝ አይ ዲሳይድድ ከውጭ መማር አለብኝ ከውጭ መማር አለብኝ ሊወሰንኩኝ። ከዛ በኋላ ቤተሰብ እዚህ ሀገር መማር አልፈልግም ጨራሽ በቃ ምንም በቃ ሊታይም ላይ አልቻለም። እና በቃ ቤተሰብም ሰፖርት ያደርገኝ ነበር ውጭ መማር። ቤተሰብ እዚህ እንድትማር ነበር የሚፈልጉት፣ አንተ ውጭ ነበር ግን ምንድን ነው እሱን ክላሽ የፈጠረው ለአንተም ለቤተሰብ? ያው እንደ ማንኛውም ወላጅ እንድትለይ ያልፈለገው። ከዛ ደግሞ ሄደስ ብትበላሽ የሚል ነው እንደ ማንኛውም ወላጅ። በሰዓቱ አልተረዳቸውም። ያው ካለፈ በኋላ ነው የተረዳሁት። እና እኔ ደግሞ እዚህ ጨራሽ የማለም ጨራሽ እንጂ እኔ አላሰብኩትም የሆነ ስፋልታና ሰው ውጭ የመማር አሳብኩኝ። ያው ከብዙ ባኬን ፎርዝ በኋላ ከቤተሰብ ጋር ፋይናሊ አሳምንኳቸውና ከአንድ ጓደኛ ጋር ሆነን ዩቲዩብ ምናምን ቼክ እያደረግን ዊስታርት ዘ ፕሮሰስ በራሳችን ዩቲዩብ ምናምን እያየን ከዛ በኋላ እኔ ብሎኪንግ ትንሽ ፈጠን ሲሄነበሩ ከሱ አንጻር እሱ ትንሽ ወደኋላ ያዘው። ኤምባሲ ዶክመንት ምናምን ትንሽ ወደኋላ ያዘው። እኔ ትንሽ ፈጠን ስል ነበር እና ሰዎች አላረስኩኝ ገባሁኝ። ዘና አልተሳካም። አይ ዋዝ ሪሊ ነርቨስ። በጣም ደንግጬ ነበረ።
ፍርሃትም በራዚ ሴም ታይም ኢቨን ሌፍት እና ራይት አንድ ራሱ ሲምታታብኝ ነበር። አሻራ መስጠት ስማች በጣም ነርቨስ የሆንኩት እና በቃ ፍላጎት ነው ወይስ ፍላጎትም ነበር። በቃ እኔ ግዴታ መሆን አለበት ከዚህ ሌላ እኔ ራሴን እዚህ ሀገር ውስጥ ላይ አልቻልኩኝ በሰዓቱ። ከዛ በቃ አልሳካም። ከዛ በኋላ ከጓደኛዬ ጋር እሱ በቃ እሱም በቃ በእኔ ደነገጠና ተስፋ ቆርጦ ተወው አሳፖይት ያ በቃ ደነገጠ ይሄ ሰው። ከዛ ግን በቃ ዝም ብለን ለምንኛ ወደ ስራ ቀይሮ ማንታዋል እና እኔ አንድ ትንት ነበር የምናውቀው ሁለታችን። ከዛ ንጋት ኮንሰልታንሲ ብለን ጀመር። ከዛ አንዱ ፍርድ ማለት ጃለ አንዱ ታምሪ ነበር ማውቀው እንደዛ ነበር እና ንጋት ኮንሰልታንሲ ብለን ጀመርን። ከዛ እኔ እንግዲህ ማውቀው ትንት ጀስት ባችለር ብቻ ነበር የሚቀበሉት። እኔ አድሚሽን ነበር የምሰራው፣ እሱ ማርኬቲንጉ ነበር የሚይዘው። እሱ ማርኬት ሲያደርግ የሚመጣው ማስተርስ አፕሊኬሽን ነው። ያለው ባችለር ነው። ክራሽ አደረገ። በቃ ብንስማማቻን በቃ ዚህ ጋር ይብቃን ተባልን። ሆኖ መጨረሻ ላይ ግን ስንተው ሁለታችንም አንዳንድ ከስተመር ያዘ። አንድ ማስተርስ ተማሪ ያዘ። ባችለር ነበረች ያዘ። እሱም ባችለር እሱ ጓደኛ ነበረች በሰዓቱ። ባችለር ያዘ። እኔ ደግሞ ባችለር ያዝኩኝ። የኔ ከስተመር ኮመን ፍሬንዳችን ነበረች። አብራን ነው ሃይስኩል የጨረሳችሁ። ከዛ የእሷን ኬዝ ያዝኩኝ። ቢኮዝ እነዚህ አዘር ካምፓኒ እስከሄደ መምዳት ተሰራ በጣም ኤክስፔንሲቭ ስለነበረ አልቻለች። እሷ ደግሞ በጣም ጎበዝ ነበረች በሰዓቱ። የእሷን ኬዝ ነው ያዝኩኝ። ዊ ትራይድ ፕሮሰስ አደረኩላት ምናምን። ግን ቃል ገብተህላትም አይደለም እኔ ተማርኩት እኔ ካየሁት አንቺን እናሳይሽ ለምን ላይ ትደክሚያለሽ ብዬ ነው። ከዛ ሞከርኩላት። ዊዝ ፈርስት ትራይል ጨረሰች አካላት። እንደ አጋጣሚ ደግሞ ሆኖ የሱ ክላይንት ደግሞ በቃ ሳይሆንላት ቀረ። ከዛ በቃ ያው ኮመን ፍሬንድም ስለነበረች የኔ ከስተመር እሷን በቃ በዚህ ፎር ፍሪ ነው ላይ ሰራት። ምንም በቃ ዝም ብዬ ነው አላ ሊየው ብዬ ነው። ከዛ ከስተመር ሸኝናት። እሷን ከሸኝናት ከተወሰነ ወራት በኋላ ገኔ ቀጠሮ ደረሰና ገባሁኝ። አንተም እኔም ደግሞ ድሬ በቃ ከሰው ብዙ ነገር ተማርኩኝ ነው። በቃ በጣም ብዙ ነገሮችን ተምሬ ምናምን ቀጠሮ ካረኩኝ ገባው ተከበከርኩኝ። ከዛ ጓደኛዬ በቃ ሰም ፖይንት እሱም እኔ መሞከር አለብኝ ብሎ እሱም ገባ ተሰጠው ሄደሱ። ስለዚህ ለአንተ ነው እሱ ከሄዱ ከ6 ወር በፊት የሆነ የቮለንተር ስራ ቦሌ አካባቢ አግኝተን እዛ እየሰራን በቃ መቼ ነው የሚሄደዋን በኤርፖርት እያለፍን መቼ ነው የሚሄደዋን በማል ከዛ በ6 ወር ሄደን የቀረው። ከዛ በቃ እኔ ትንሽ ይሄ ለደበረኝ ውጭ ምን ሄዳል በቃ ነው ለምን ጓደኞቼ እንዳለ ሄዳሉ፣ እኔ የሚሰራው ሰው ልጆች እንዳልሄዱ እኔ ይቀሩ። ከዛ ምን ተሰሙ በዛት ቢከስ ሆነስትሊ ተስፋ ቆረጥኩ። በቃ እንደማይሆን ገባኝ። በቃ እንደማይሆን ገባኝ። በቃ የኔ ህይወት ያለው እዚህ እንደሆነ ገባኝ። ከዛ አንድ እንደዚህ ኦንላይን አዩኝና አንድ ድርጅት የእነሱ ትንሽ አሰራሮቹ የሚለይ ነበረ። ኦንላይን ስትል ኮንሰልታንሲ ነበር እየፈለግኩ ነበር። ኦንላይን አንተ እየፈለግኩ ነበር። ወደ በቃ አሜሪካ ብለን አይ ሃቭ ቱ ሺፍት ወደ ካናዳ ብዬ ማለት ነው። ካናዳ የሚሰራ አንድ ድርጅት አገኘኝ ነው። በጣም ደስ የሚል ሰርቪስ ምናምን ነበራቸው። አሰራራቸው የሚለይ ነበር ምናምን። አፍሮንት ምንም የምንከፍለው ፊስ አልነበረ። በቃ እነሱ ጋር ዶኩመንት ላኩ ምናምን። ከዛ ጠብቅ የለም ምን ሲል በራሴ ሞካክራለሁ ነገሮች ጠብቅ የለም። ከዛ ኮንታክት አደረኳቸው ኦንላይን። በቃ ላይክ አፕላይ ያደርጉ እንደማይችሉ ምናምን ነገሩኝ። ኦልሬዲ ተስፋ ቆረጥኩ። አፕላይ ገና አላደርጉት ነበር እነሱ እንደማይደረግ ነገር ቃሽ ገባኝ። አይዶን ነበር ተውኩትና እንደ አጋጣሚ ሆኖ ከባለቤቱ ጋር ኦንላይን ስናወራ ጀስት ፖዚቲቭ ቫይብ ነበር፣ ተግባብተ ነገር ነበር በሰዓቱ። የኔ ኬዝ ነገር እኔ እንደዚህ ስራዎች ሰርቼ በቃ በዲፍረንት ሪዝንስ ሊሆንልኝ አልቻለም። አሜሪካ ሞክሬ አልተሳካልኝም። እዚህ ደግሞ በምንም ተአምር መማር አልፈልግም።
ይህንን ያለኝ ኖሌጅ እንደዚህ የተወሰኑ ልጆችን ሞካክር የላቸው ሄደው የዛሆነ ያሉት ይህንን ሀብቱ ቼንጅ ወደ ቢዝነስ ዋት ዱ ዩ ቲንክ አሉት። ኧረ ጭራሽ እንዳታስባለ። ከዛ ማይ ፈርስት ኩዌስችን ዋዝ ኢን ዘ ፊውቸር ጥሩ ሄዶልኝ ቤተሰብ ላስተዳድርበት እችላለሁ ያልኩት። ጭራሽ እንዳታስባለ በጣም ሲምፕል ፖዚቲቭ ወይ ነው እንደዚህ አይነት በደንብ ፋሚሊ ማስታረቅ ችግር የለም ምናምን እሺ ያልኩት። ከዛ ጀስት ደፈረም ውጣ አንዴ ግባበት እንተጋገዛለን ችግር የለም ማለት እሺ ያልኩት። ከዛ በኋላ የራሴን ቢዝነስ ብዬ ከፈትኩኝ ሶለደ። ከዛ ከቤት ቁጭ በቃ ቲክቶክ ላይ ኢንስታግራም ላይ ምናምን አድ መስራት ጀመርኩ። ጀስት ዝም ብዬ ማቆም ልጅ ሼር አደርጋለሁ። ከዛ ደግሞ ማታ ማታ ላይቭ የገባሁኝ ጀስት በማውቀው በቃ ለምን ኤምባሲም ደርሼ ስለነበረ የማውቀው ነገር ሼር ማድረግ ጀመርኩ። ሊጠብቃችሁ ይችላል አሁን እንዴት ማድረግ እንዳለባቸው በሙ የራሳቸው ሬዲ ማድረግ እንዳለባቸው ገም ከሚኒቲ ገብቻ ይችዋለሁ። ያንን በቃ ኢንፎርሜሽን ዴይሊ ኢንፎርሜሽን መስጠት ጀመርኩ ማለት ነው። በፕሪላንቺንግ ማርኬቲንግ ማለት ነው። ከዛ በኋላ ዳት ዌይ ስልክ የሚደወላል ሰው ይጠይቃል፣ ኢንፎርሜሽን ይሰጣቸዋለሁ ነው። ከዛ አንድ ስልክ ተደወለልኝና ኢንፎርሜሽን ፈልጎ ሰውየው ነገርኩት። ከዛ እንገናኝ ምናምን አለኝ። ለካስ ካምፓኒ ነው ያድን ነው ከላይ ብላይ ያየ ካምፓኒ ነበር ያድን ነው ላት። ከዛ በኋላ ተገናኘን። ቢሮ ሲሄድ ስራ እኔ ጋር እንድትሰራ ፈልጌ ነው አለኝ። እኔ በሰዓቱ አልተዋጠልኝም፣ አልፈለግኩም ነበር። ሰራተኛው ደግሞ ጭራሽ እኔ በቃ ቅራሽ ነበረ አሁን ያልፈልግ መርት እንደው ከተቀጣኩኝም በአጭር ጊዜ ዝም ብዬ በነፃ ልሰራ ምችለው እንጂ አይ ግድ የለም ደሞዝ ያስፈልጋል። ባይዘታኝ ኤኒታይም ለምን ነገ ማትወጣም ኤኒታይም ልትወጣ ስትል እኔ አግዝሃለሁ ችግር የለም አለኝ። እሺ ገባሁኝ። ኢንቫይሮንመንት በጣም ነበር ደስ የሚለው፣ በጣም ነበር የተመቸኝ። ጠዋት ወጥቼ ምናምን ማታ መለሳለሁ። አትሊስት ስራ ላይ ማለት ነው ከቤት ከመቀመጥ አርቲስት አገኝ እንደ ማንኛውም ሰው ጠዋት እንጂ ማታ እገባለሁ። ለማትፈልገው ስራ አልፈልገው ግን ላ በጣም በጣም ወደድኩት። በዛው መማር ጀመርኩኝ። እንዴት ነው ማኔጅመንት ያደርጉት ስራ፣ እንዴት ነው ኤምፕሎይ ጋር ያልሽ ሪሌሽንሺፕ መሆን ያለበት፣ እንዴት ነው አለ የምታደርጊው ምንም አይነት ነገር ሲፈጠር ማለት እነዛ ነገሮች ዲፕሊ መረዳት ቻልኩኝ። ከዛ ግን አት ሴም ታይም የኔ ኦዲየንሶች ስቲል ያሉ ላይ እሱ ጋር ደግሞ ስቲል ጭቅጭቅ መጀመር አለብህ። መጀመር ይፈልግ የኔ ሰርቪስ ይፈልጋሉ፣ ግን ምንም አይነት ሌጋል እንደማንኛውም ሰው ይፈራሉ። ከእነሱም ፕሬዠር መምጣት ጀመረ። ከሜንቶሬም ፕሬዠር መምጣት ጀመረ። ከዛ ወር ከ15 ቀን ከሰራው በኋላ በቃ ካፒታል የምፈልገውን ካፒታል ማገኘኝ። ከዛ በቀኛ አይ በቃ ትርብኝ መውጣት አለብኝ። ከዛ ኦፊሶችን እኔ ላግዝ እንድትፈልጋለኝ አብረን ወጣን፣ አየን። በሰዓቱ ጥሩ ኦፊስ ነበሩ፣ ግን ያው ከኔ በጀት ጋር አብረ ሄዱ። ከዛ ቀሪ በራሴ እፈልጋለሁ አልኩት። ከብዙ ድካም በኋላ አንድ 12 ካሬ የሆነች ቢሮ አገኘሁ። ከዛ የዝድ ዕቃ ምናምን ነበር ገዝቼ ይዤ ገባሁ። ከዛ ምን ተሰማህ ግን? ያን ቢሮ በቃ ባዶ ቢሮ ቆፍ ተቀቤ ገብቼ ማል እንትን ላይ ቀጥጌ ቁጭ አልኩኝ። 30 ደቂቃ ጨነቀኝ ማለት ነው። የዛን ማታማ እንቅልፍ አልወሰደኝ። ምንድን ነው የወሰንኩት ማለት ምንድን ነው ያልኩት፣ በቃ ባይሆንስ ምናምን ብዬ ያውላ እንዲህ ተጨንቄ ያገኙትን ብር ልጨርሰው ነው ብዬ ተጨነኩኝ። ከዛ በቃ እንትኖች ፍሬሾች ዩዝድ ፍሬሾች አስገባብሮ ምናምን መጨረሻ ላይ እንደዚሁ ከዩኒቨርሲቲዎች ጋር ምናምን ዝም ቀለል ቀለል ያሉ ዩኒቨርሲቲዎች ጋር ፓርትነርሺፕ ጨራርሼ ነበር። ወደ ኤዥያ ላይ ማለት ያ ኤዥያ ላይ ጨራርሼ ነበር። እና አንድ አጋጣሚ ነው አንድ ዩኒቨርሲቲ ሲያይ ዌብሳይት የለኝም ሲያይ አዲስ ካምፓኒ ነው በቃ እሺ እንስራለን ዌብሳይት አሉኝ። በነጣች ጋር ራሳቸው እንስራለን ዌብሳይት ሰሩልኝ። ከዛ እሱን መጠቀም ጀመርኩኝ። ከዛ አንድ አጋጣሚ ነው አንድ ጓደኛዬ ነበረ፣ እሱም ለካስ ጎበዝ ነው እንደዚህ ዌብሳይት ላይ ማለት ያላውኩኝ። ከዛ ሲያዩ ለምን አመስተካክል እነሱ በራሳቸው ስታንዳርድ አውለው የሚሰሩት እኛ ኢትዮጵያዊ እንዲመስል ግን ለምን አንሰራው ማለት ይሻላል። እሺ አልኩት። ከዛ በኋላ እሱም አላስከፈለኝም። ባይ ዘ ዌይ
ኢቭን እኔ እዚህ ላይ መጠቀስ ራሱ ፈልገው ስሙ ጠፍቶብኝ ነው። አንድ በጣም ማመስገን ፈልገው ልጅ ነበር፣ ስሙ ጠፍቶኝ ነው። ሮትራክት ላይ እኔ ኦፊስ ሳይኖረኝ በፊት እሱ ነበረ ዲዛይን የሚሰራልኝ፣ ግራፊክስ ዲዛይኖች፣ ፖስተሮች ምናምን ማለት ነው። ላይክ I've tried my best ስላገኘው እንግዲህ አስታውሶኝ እንግዲህ ፖድካስት ላይ ኮንታክት ላይ ነበር ለውጥ ያላችሁ ልጆች 5 ሳንቲም ሳይቀበለኝ ለረጅም ጊዜ ሰርቶልኝ ነበር በእውነት ፖስተሮች ማለት ነው። እና ምንም ሙላ እንትን ምንድነው ኮንተንት ሰጠዋለኝ ምንም ሳይሰለች ምናምን ሰርቶ ነበር የሚሰጠኝ። እና እንደዚህ ነገር ከዱም ጀምሮ ገጥሞኛል። ያባሻለ ከመጀመሪያ ከፊቲንግ ቤቱ ሰው በቃ እንደዛ ነገር ገጥሞኝ ነበር። እና ላይክ እንግዲህ ጓደኛዬም ዌብሳይት ነገር አስተካከለልኝ። ከዛ በኋላ እኔ እንግዲህ በወር አንድ ከስተመር ከመጣ ለእኔ ደስታ ነበር በሰዓቱ። ቆይ ስንት ጊዜ ፈጀብህ ይሄ ላይሰንሱ ለመውጣት? ከዛ ከወጣ በኋላ ነው? ከወጣ በኋላ በቃ ለእኔ አንድ ከስተመር ለአንድ ወር ይመጣልኝ ለእኔ ደስታዬ። ሄድ ይችልልኛል፣ በቃ ኤቭሪቲንግ ይችልልኛል። እኔ የተጋነነ ኤክስፔንስ የለብኝም። እናቶች ጋር እንትመኖሩ ለምን በሰዓቱ 6,000 ብር ነው ኪራይ የቢሮ። ከዛ እነዛ አልኩት ሰውዬ በሳምንቱ ከስተመር ከች ከቲክቶክ ከዛ እሱን የሰራሁኝ በቃ አናት በአናት ከስተመር መምጣት ጀመረ። በ6 ወር ውስጥ ወደ 25 ገንሽ ከስተመር መምጣት ቻለ። በወር አንድ ያዝከው ሰው እና አስታውሳለሁ ያን ከስተመር ሌላ ቦታ ተታሚ የመጣችው ሌላ ቦታ በታትን ስራ ተታሚ ሰርቪስ አቋርጣ ነው የመጣችው ከእናቷ ጋር ምናምን ያስደነገጠኝ ሲነግረኝ እኔ በጣም ተሳቀቅኩኝ። በጣም ውስጤ የተረበሸ ለምን እንደዚህ አይነት ሪስፖንሲቢሊቲ ለምን ከዝምንም ቃልም አትገባም። ለይሄ እንካቸዋለን ፎርሾር አይደለም ፕሮሚስ እንደሆነ ለምን ይህን ስቶሪ የነገርኳቸው ነው የሚያውት ያሉት። እኔም ሞክሬ for some reasons for this reasons እኔ አልተሳካልኝ። ለእናንተ ላይሆን ይችላል ግን it's all about ሙከራ ነው። እኔ ከአንድ ሁለቴ ሞክሬያለሁ። በቃ ከሁለቴ በላይ ሞክራ አይፈልኩኝ ፊቸር እንዳያበላሽ ሞከርኩኝ። ግን በሙከራ ነው ህይወትሽ ውስጥ የሆነ ልታይ እንጂ በሙከራ ነው አደግፍ ላይ። ከዛ በቃ ችግር የለም አሉኝ። እሺ ተቀብዬ ሰራሁላት። በወር በ15 ቀን ውስጥ ምናምን ጨረሰች። ሄደች አገኘች። ሁላ ምን አልኩኝ እኔ በፊት ኤርሊየር ታይም ላይ ተማሪዎችን እኔ ራሴ ነኝ በኤምባሲ አብሬያቸው ሄጄ እንዳይደናገጡ ምናምን ትንሽ ለማረጋጋት ሞክሬ ውጤት እስኪቀበል ድረስ ውጭ ጠብቄ ምናምን ነው። እና እሷም እዛ ተገናኘን ሽሮ ሜዳ። ከዛ ገባች እስክትወጣ ድረስ ጠብቄ። ከዛ ስትወጣ በቃ ደስታ መጣች። ከዛ ሸኝተውኝ አብሬያቸው እዛው ቸርች ቤተክርስቲያን ነበር፣ እዛው ቤተክርስቲያን እዛው መኪና ውስጥ ጠበኩኝ። አብሬያቸው ገብቼ እነሱ ተሳልመው ምናምን ከዛ ወተን ምሳ በልተን ምናምን ነው በቃ የሄደችው። በማለት ነው ማስታወሳለሁ። ከሜዳው በፊት እንዳጋጣሚ ሆኖ ከ6 ወር በኋላ ኦፊስ ቀየርኩኝ። 22 ወደ ትልቅ ከ12 ካሬ ወደ 30 ምናምን ካሬ አደጉኝ። ቢሮ ራሱ ሳስመርቅ ነበሩ እነሱ ኢንቫይት አድርጊያቸው ነበር። ከቤተሰብ ጋር ምናምን አስተያየቂያቸው ነበር። እና እንጃ አሳምፖይት ወደኋላ ስመለስ በቃ የሚገርም ታይም ነበረ ያሳለፍኩት። ስፔሻሊ እዛች 12 ካሬ ውስጥ በጣም መኖረ የሆነ ታይም ሰው አሁን አንዳንድ ሰው ወደኋላ ባልመለስ ይላላ። እንጃ እኔ ተመልሼ የራሱ ኤክስፔሪንስ ባድርጎ ደስ ይላል። በጣም ሚሞሪ በጣም ደስ የሚል ነገር ያሳለፍኩት ቱሪስት አዲስም ታይም በጣም አስጨናቂ ታይሞችን እኮ አሳልፍበታለሁ። ግን በቃ ያን ሰዓት ነው ብዙ ነገሮች ብዙ ሌሰኖችን ያገኙበት የዛን ሰዓት ነው። ግን ይሄ እንትን አለ ቢካስ ፈርታህ ነበረ ውስጥ ለመግባት ያችን 30 ወዲያውኑ ለቀቀኝ። ከዛ በኋላ ማርኬቲንግ ላይ ምናምን በቃ በጣም ጎዞንኩ ምናምን
አንድ በጣም ቅርብ ጓደኛ ነበረ። እሱ ጋር እንደዚህ ሆቴል አለው የምንገኝበት ሆቴል ተገኝተን እሱ የራሱን ስራ ይሰራል፣ የራሴን ስራ እሰራለሁ፣ አይዲያ እንቀያየራለን ምናምን እንደዛ ነበር የምናሳልፈው እና ከዛ ወደ ሁለተኛው ቤት ተሸጋገርኩኝ። ከዛ እዛ ስገባ ስቲል አሪፍ ነገር ነበር የገጠመኝ። ቤተሰብ ሰርች ምናምን አስመረኩኝ ምናምን። ከዛ እዛ ቢሮ ስገባ ያው ግዴታ ሰው ሀይር ማድረግ እንዳለብኝ ተረዳሁኝ። እንዴት ነበር? ለብዙ ሰው ደግሞ ሃይሪንግ ትንሽ ይከብዳል አይደል? እንዴት ነው ሰው የምመርጠው የሚለው ነገር እኔ ምን አልኩ መሰለሽ፣ እኔ አጋጣሚ ሆኖ ክረምት ላይ ታናሽቴ ያለች ሰው ነበር ማሰራት። ክረምት ላይ ሰው ነበር ማሰራት ታናሽቴ ማለት ነው። ከዛ በኋላ አሁን ካልኩሽ ጓደኛዬ ጋር ሆነን አስታውሳለኝ ሁሌ እናወራለን። አረ ሰው ሀይር ማድረግ አለብኝ ሁሌ እነግረዋለሁ። አረ እንደምን ሀይር ማድረግ አለብኝ ይለኛል። ብቻ ባኪን ፎርዝ ኮንቨርሴሽኖች ነበሩ ብዙ ጊዜ እና እንደ አጋጣሚ ሆኖ አንድ የሆነ ኢቨንት አቴንድ ልናደርግ ሸራተን ሆቴል እና ኃይለኛ ሰልፍ ነው ያለውና ሸራተን ሆቴል ተሰልፈን አቴንድ ለማድረግ እንዲቆምን እያወራን ዞር ስል ጓደኛዬ ነበረች። ታናሽ ነች። የኔ አንድ ዓመት ታናሽ ጓደኛዬ ነበረች። አገኘናት ሰው ምናምን። ከዛ በቃ እንትን ዘይቶ ተባል በቃ ኦልሬዲ ሞልቷል ተባለ ሸራተን ማለት ኢቨንቱ በቃ ሙሉ ሲባል ፀሐይም ሳይበር በቃ ትንሽ እረፍት አድርገን እንሄዳለን ተባልና የት እንሄዳለን? ፍሬንድሺፕ ፓርክ ቁጭ ላይ ምናምን ሶስታችን እያወራን እንዴ እንትን አለኝ ላይክ ሰው ሀይር ማድረግ እፈልጋለሁ ብለኛል። ለምን ሰውን ሀይር አታደርግም? እዛው ማለት ነው። ከዛ እዛው ኢንተርቪው ያደረግናት ምናምን ቀለል ያደርግ ዝም ብሎ ዝም ብለን አወራን ምናምን በቃ ሀይር ተደርግሻል ወይስ አረ ላይክ የኛ እንዳሁን ትንሻቸው እኔ እኮ ኦልሬዲ 12 ከጨረስኩ በኋላ ነው። ግቢ ሰውም አልገባችም ነበረ። በቃ ሀይር ተደርግሻል አልኳት። ከዛ ማታሪያ ወለችኝ አሚር የምር ነው አለች። አዎ አልኳት። ከዛ አስታውሳለሁ መቼ ነበረ በቃ አይ ቲንክ ሰኞ ዕለት መሰለኝ የሚጀምረው። በቃ ሰኞ ጀምር ያልኳት። ከዛ ሰኞ መጣን ጀመረች ያለው ነገር በደንብ ለማስተማር ሞከርኩኝ ምናምን። ከዛ እሷ በገባች በስናይ ጊዜ ነው ዋርማን ወጣት ሜቲንግ ለሆነ ወደ ውጭ ወጣ የረዘም ያለ ትሪፕ ወጣኝ። ከዛ በዛው ይቀጥልም ማለት ነው። ከዛ በደንብ ያዘችልኝ በጣም ያዘችልኝ። ከዛ የእሷን ባች ደግሞ ከእሷ ጋር ማቅሯን የተማረ ልጅ ነበረ። እሱም ኢንተርንሺፕ ገባ አንተ ጋር ምናምን አለኝ። ሹር አልኩት ገባ ሁለቱም ማለት ነው። ከዛ በደንብ ረጅም ጊዜ ሳባኝ ከእነሱ ጋር ከዚህ እንደ ያም ኢንተርንሺፖች ማውጥቼ ሌሎችም ልጆች ገብተው ነበረ፣ ግን ከእነሱ ጋር ረዘም ያለ ጊዜ ይሰራ። ከረጅም ጊዜ እንግዲህ ቆይታ በኋላ አሁን ወደ ኢሹ ቢሮ ሽፍት አደረግን ማለት ነው። በጣም ከዛ እንደ አዲስ ያኔ እንደ አዲስ ሪፎርም አድርግ እንደ አዲስ ሰራተኞች ምናምን ሀያር ተደረገ። ትንሽ ከጓደኛዬ ጋር መስራት ትንሽ አስቸጋሪ ነው። በጣም አስቸጋሪ እንትን ነው ምን አለ መሰለሽ ስራና ጓደኝነትን አብሮ ማስኬድ ትንሽ ይከብዳል። ቢሆንስት እሱም እኔ ከዶር ነው ፌስ ያደረኩት። ቢኮዝ እንዳልኩሽ ነው መጀመሪያ እኔ ጋር ስለን ከጓደኛዬ ጋር ስታብሊሽ ስናደርግ ወር አልቆየም ወደም ወጣረሰው። እኔ ኖርማሊ ስራዎችን ብቻዬን ነው ስሰራ የነበረው እና ከሰው ጋር አይደለም በፓርትነርሺፕ ከጓደኞች ጋር ኢቨን ሀየር ማድረግሽ ለመስራት ትንሽ ይከብዳል። ምንድነው እድሜ ከፍ እያለ ሲመጣ ብዙ ነገሮችን ሪያላይዝ አድርጌያለሁኝ። ማለት ብዙ ነገሮችን ማስተካከል እንደምችል ስቲል ፍሬንድሺፕንም ስራውንም ኪፕ አድርጌ ማስቀጠል እንደምችል ያው ሪያላይዝ አድርጌያለሁኝ። ኦልሬዲ ካለፈ በኋላ ታይም ማለት ነው። ግን ትንሽ ባላንስ ማለት በጣም አስቸጋሪ ነው። ምክንያቱም ሰላሙን ላለማጣት ፍሬንድሺፕን ለዛዋክስቲ ብዙ ነገሮችን ታያለሽ እና ትንሽ አስቸጋሪ ነበር በጣም። ያም ሰው ሰፈር ያደርጋል። እኔም ብቻ ሳይሆን ሀይር የተደረጉም ጓደኞችን ሰፈር ያደርጋል። በስትክክል አይማሩም። ይሄ አንተም አላ እንደ አስተማሪ መቅረባችን ከዛ ለእንደ ጓደኛው ደግሞ ስትቀርብ ነገሮችን አሳስተህ ነው የምትናገረው። በቃ ሁለታችንም ተጎዳን በረጅም ጊዜ ማለት ነው። በዛ ሪዝም በቃ ጀስት እንደ አዲስ ሀይል ጓደኞች የምትለው ልጅ መጀመሪያ ይቀጣል። አሁን እሷ ኦልሞስት 2 ዓመት ሊሞላት ነበር። ዓመት ከምናምን ሰርታ ነው ሪዛን ያደረገችው። ደግሞ ቆይታለች። ዓመት ማለት እንዴ
አመት ማለት በጣም ብዙ ሜሞሪብል ታይም ያሳልፈው ከስራ ይልቅ ያሳለፍናቸው ሜሞሪዎች ይህን ይባላል። በጣም ብዙ እንዳልኩሽ ነው። አሁን ያሉበት ሜንታሊቲ ያኔ ቢሆን ኖሮ በጣም ኢትዋስ ሲምፕል ለኔ አስታርቄ ነገሮችን ማስኬድበትን ነገር ለኔ በጣም ቀላል ይሆን ነበረ ቢሆነስ ማለት ምክንያቱም ያው ሚሽ የገፋ ሲሄድ ነው እሱ ኤክስፒሪንስ ነው ያኔ ቻርጅ ሞይ ይችላል ገባሻለ እና ደግሞ አታውቅም የስ ቻይልድሽ ነው ግን ይሄ ቢዝነስ ውስጥ ስትገባ ሰው ቀጥራለውም ብለህ ላይ ይችላል የገባህ አንድ ሰው ስትቀጠፍ ደግሞ ኦኬ እንዴት ነው ማስኬደው የሚለውን ነገር ያቺ ኤክስፔሪንስ ነው ትንሽ የምታስተምረህ ይሄ ሌላ ቦታ ምናምን ተምረህ የምመጣው ነገር አይደለም። ከኔ ደግሞ ምንድነው እኔ የነበር ሜንታሊቲ ምንድነው እኔ ማቆም ሰው ከማራቆ ሰው ማቆም ሰው በቀጥታ ይሻለኝ ነበር ማስበው። ኦኬ ያኔ ማለት ነው በዛን ጊዜ እንደዛ ነበር ማስበው። ሪዝኒንግ ነበር ያው በእንዲህ ዲፕ የምትታወቂ ሰው ካለ ያው ሰላም ተሰሽም ለሚድም ሌላም ነገር ለማድረግም ከእምነት ጋር ተያዘ ኢቱድ ቢ ኤሮቲዘር ቢያስብ ነበር። ከዛ በኋላ ግን እንደ አዲስ በስምሳት ሲተራገን ሲገይተ ምናምን ፊልተራውስ አድርገን ያው አዳዲስ ስታዎችን ሀያናሩኪ ማለት ነው። ስለዚህ ስንት ናቸው አሁን? 6 ቲንክ ከአንድ ወደ 6 2 ስታፎች አሉኝ። ሴክሬታሪ እና አደሴንት ሚሽን ኮንሰልታንት ኦፊስ ውስጥ አንድ ግራፊክስ ዲዛይነር አለኝ። ከዛ አሉ ሪሞት የሚሰሩ ደግሞ ሌላ 3 ልጆች አሉ ኢንክሉዲንግ ሆስት ካሜራ በቦና ለእንትና ማለት ነው ስትሪም ለፕሮሞሽናል ቪዲዮ ለፕሮሞሽን እና እዚህ ላይ ድረስ ነው እንደዚህ ያለ ሜቢ እንትንም ብትነግረን ከዚህ ትንሽ ታች አድርገናል አይደል? ማኔጅመንት የሚለውን ነገር ከሰው ሰራው አሁን ያለኝን የማኔጅመንት ስኪል በፊት ቢኖረኝ ኖሮ ያለኝን ነገር ከጓደኞቼ ጋር ባላንስ አድርጌ መቀጠል ችል ነበር። ለምን ሆነስትሊ አሁን እስካሁን ድረስ ማስበው ነገር ቢኖር አይ ፕሪፈር ከጓደኞቼ ጋር አብሬ ባድግ። ለምን አይምሮ እኔ ምን ይሰማኛል መሰለሽ ላይክ ዊኬንድ ጋር ከጓደኞቼ ጋር ምናምን አይኖ እኔ የተወኩት ነገር አለ ማለት እኔ ባይዘታይም እኔ ተማሪ እያለሁም ሀቢንግ ፈን ምናምን ትቼ ጀስት ሳክሪፋይስ አድርገዋለኝ ወጣትነቴን ልጅነቴን ሳክሪፋይስ አድርጌ ነው ስራ ላይ የቀጠልኩት። አይኖ ግን አሁን ላይክ እነዚህ ከጓደኞቼ ጋር ሂንጎታውን እያደረግን ኦፖርቹኒቲ ኖሯቸው ከኔ እኩል አብረው ቢሰሩ ደስ ይለኛል። ውስጤ ይደብረኛል ቱ ቢ ኦነስት። ምን ነው ታውቂያለሽ እንደዚህ በተለያየ ጊዜ የተገናኙ ምናምን እነሱ ወይ ክላስ ላይ ከሆኑ እንዲህ ማይሰራ ነገር ከሆነ ውስጥ ይደብረኛል። ለምን መጥቀም አለብኝ ብዬ አስባለሁ። ገባሻል? አብረጅ እኔ እስካሁን ድረስ ራሱ እንደዛ ማሰባኝ ከጓደኞቼ ጋር አብሬ ማደግን ኦልዌይስ ፕሪፈር አደርጋለሁ። እነሱስ ምን ይላሉ ግን ይሄ እና ቤተሰብስ ምን ይላል አሁን ላይ ባለው ደረጃ ላይ? ቤተሰብ አሁን ላይ እንጃ ቃላት የላቸው። አሁን ቤት ውስጥ 5 ነን። እኔ 4ኛ ልጅ ግን ትልልቅ ዲሲዥኖችን ለመወሰድ እኔ ከሌለ አይወሰንም ነው። ሞሮፍ ባገኝም ትንሽ ነው ይችላል ያው ኢንተረስት አድቫይዝ አደርጋቸዋለሁ። ቤተሰብ አሁን ለእኔ ያላቸው ቦታ ቶታሊ ዲፍረንት ስቶሪ። ድርጅት ማስተዳደር እኮ ትልቅ ነው በጣም እና በሰዓቱም ደግሞ እኔ በልጅነቴ ምን አለ መሰለሽ በልጅነቴ ስራ የገባሁት ዋን ኦፍ ዘ ሜን ሪዝን የቤተሰቦቼን ፉትስቴፕ ለመከተል ነው። እንዴት መሰለሽ ቤተሰቦቼ አትሪድ ያንግ ኤጅ ነው አግብተው የወለዱት። በጣም ልጅ ነበሩ። ዳድ አይ ቲንክ ሂ ዋዝ 20 ላይ ገና ፍሬሽማን ዩኒቨርሲቲ ተማሪ ነበር። ማዘር ኦልሬዲ ሃይ ስኩል ምናምን ነበረች እና በቃ የእነሱን ፉትስቴፕ ብከተል ብዬ አስብ ነበረ። ለምን አሁን ብዙ ዲፍረንስ የለንም። ዛት ምች የተጋነነ ዲፍረንስ የለንም ቤት ውስጥ ማለት ነው። ምናልባት በጣም አጎሳቋቸው እድሜያቸው የገፋ ሊመስል ይችላል እንጂ በጣም በልጅነታቸው ላይ ሁላችንም የሚወሉት ማለት ነው። አሁን ማዘር እና አንደኛው ሲስተር 15 ዓመት ዲፍረንስ ነው ያላቸው እና ያን ነገር እያየሁ ሳደኩኝ እኔም ያን ነገር ማስቀጠል አለብኝ ብዬ አስቤ በልጅነት ብዬ ሳስብ ያው ታዳጊ ሀገር ውስጥ
ኩዌሽን ማርክ የሚሆነው ፋይናንስ ነው። ስለዚህ ፋይናንስ ቶሎ ያንን ሰው ለማድረግ ነበር ይዤ ከዛ ጋር ቶሎ ቤተሰብ መሰረት በሚል ነበር ዋንጣት ወዘን ማይ ሜን እና ቢግ ሪዝን ነግታለ ቴክኒካሊ እንግዲህ አንድ 10 ወር በመሆን ይከረቡን ኦኬ እሺ ሶ መለስ ላድርግና ማኔጅመንት ላይ ሶ አሁን 6 ስታፍ አለ። ምን ቀየርክ? መጀመሪያ ላይ ከነበረ ምን ተምረህ ምን ቀየርክ? አሁን ላይ አክቹዋሊ እየሰራንበትን አለ፣ ግን ሞር ፋውንድ ሲስተም እየዘረጋን ያለው ኤቭሪቲንግ ኦንላይን እንዲሰሩ ማለት ነው። ኦኬ እስቲ በፊት ኦንላይን አሁን ክላይንት ምናምን ከቤታቸው ነው አንድ የሚያውቁበትን ሲስተም ቢኖር እኔ ስለ ክላይንቶቹን ኦንላይን ገብቼ የማውቅበትን ሲስተም ገባሻል። ለምሳሌ ዴይሊ ታስክ ለስታፎች የሚሰጣቸው ቢሮት ከቢሮ የሚሰሩት ስታፎች ዴይሊ ታስክ ሰጠቻቸው እሱን ኦንላይን ማኔጅ ማድረግበትን ሲስተም ኦልሬዲ አለ፣ ግን ሞሮፍ እያሻሻል ነው ያለው። ላይክ እኔ ስራ ላይ ስራ ረጅም ጊዜ አንደርስታንድ አደርጋለሁ። ስታፎች ግን ለዚህ ስራ አዲስ ስለሆኑ ትንሽ ለማስለመድ አስቸጋሪ ነው። ያ ግን ኦልሬዲ አለ። እሱን አሁን ሞዲፋይ ለማድረግ ሞሮፍ እየሰራ ነው ያለው። ዳትዌ ሞኒተር ለማድረግ ይቀላል። ታስኮችን ለመከፋፈል እያንዳንዱ ያሉትን ስራዎች ዲሌይ እንዳይፈጠር፣ ሚስ አንደርስታንዲንግ እንዳይፈጠር። ለምሳሌ የሆነ ሰው ይህን ዶክመንት ልክ ያለው ቢል ገብተሽ ሲስተም ላይ ትራክ ማድረግ ትችላለሽ። እያንዳንዱ ያሉትን ግጭቶችን ሶልቭ ለማድረግ ሞር ይረዳናል። እሺ ሌላም ደግሞ ትንሽ ታች እንድናደርገው የሚፈልገው ነገር ያለህበት ሴክተር ትንሽ ከባድ ሴክተር ነው። ይሄ እምነትን የሚጠይቅ ሴክተር ነው እና ደግሞ ይሄ በሞስት ሪስኪ ነው። ይሄ ብዙ ሰው ሊታለልበት የሚችልም የተላለበት ሴክተር ስለሆነ እንዴት ነው ታቻችለው? ቢካዝ አንተራም ነው ሊመጡ ይችላሉ። ከዛ በኋላ ግን አኛንም ሰው ደግሞ ስለከፈልኩበት ግዴታ መሄድ አለብኝ ብሎ ሊያምን ይችላል። ስለዚህ እንዴት ነው ለምሳሌ እኔ ይህና አንጃ ሪጋርዲንግ ዲስ ቶፒክ አይ ዶንት ሂጅ ላይክ ሚዲያዎች ጋር ራሱ እድሉ አግኝቼ ሞሮፍ ያለው ነገር አዌርነስ ክሬት ማለት በጣም ደስ ይለኛል። አሁን ስፒኪንግ ማለት ነው። ለምን መሰለሽ ሴክተሩ ኖርማሊ አቢዝ ለማድረግ ኢትስ ዘ ሞስት ኢዚ የሆነ ሴክተር። ለምን ካልሽኝ አንድ ሰው ተነስቶ ይህን ስራ ለመስራት ቢፈልግ እውቀት አይጠይቅም። ለምን ሰው ሀያር አድርገሽ የምታሰሪው ነገር ነው። ፕሪቪየስሊ ኤክስፔሪንስ ኖሯቸው ሌላ ስራ ያሉ ሰዎች በጣም ይቻላቸው ወደ ስራ የፈቱ ሰዎች ሊሆኑ ይችላሉ። ከፕሪቪየስ ከነበሩ ካምፓኒዎች ሰርቶ ይወጡ ማለት ነው። ኢትስ ኢዚ ሰው ሀያር አድርገሽ ለማሰራት ማለት ነው። ማኒፕሌት ለማድረግ በጣም ኢዚ። ሰርቪስ ሴክተር በዲፎልት በጣም አስቸጋሪ በጣም ማለት ነው። እኔ ኦቨር ዘ ላስት ይርስ ስሰራ የነበር ምንድነው ሞር ኦፍ ዶክመንቴሽን ላይ። ዶክመንቴሽን ማለት በእኔና በዩኒቨርሲቲ መካከል ያለን አግሪመንት ማለት ነው። ሞር ፎከስ አድርጌ ነበረው። በፊት ምንድነው እርሊ ገና እንደተቋቋመ ስቴጅ ምናምን ዝም ብለን ነበር አፕላይ የምናደርገው። ጀስት ኖርማሊ ማንም ተማሪ አፕላይ ነበር በተንስና አፕላይ የምናደርገው። ለረጅም ጊዜ ያዛ ነበር ስንሰራ ነበረው። ኦልሞስት አሁን 2 ዓመት ሆነን ይህንን ዶክመንቴሽን ላይ ፎከስ አድርገን ስንሰራ፣ ግን ከላስት 2 ዓመት ጀምሮ አሁን ያለ ምንድነው ማንኛውም ክላይንት አንድ ክላይንት እኛ ጋር መጥቶ አፕላይ ሲያደርግ ቀጥታ ያ ተማሪ አፕላይ የሚያደርግበት ትምህርት ቤት ጋር እኛ ኦፊሻል አግሪመንት ይኖረናል። ፓርትነርሽፕ እያንዳንዱ ፕሮሞት ምናምንበትን ዴስቲኔሽን ፓርትነርሽፕ አግሪመንት ይኖራል። ያ ፓርትነርሽፕ አግሪመንት አድቫንቴጅ ምንድነው? ኦልሬዲ ፍቃድ የሚኖርሽ የዩኒቨርሲቲ በዩኒቨርሲቲ ለዚህ ለሉስ ድርጅት ከኢትዮጵያ ያሉትን ተማሪዎች በዚህ በባችለር ማስተርስ ሊሆን ይችላል ሪክሩት እንዲያደርጉ ፍቃድ ሰጥተናቸዋል ተብሎ ይቀመጣል። ባይዘዌ የሚታደስ ፍቃድ ነው። እንደየ ዩኒቨርሲቲው ሚኒመም 2 ዓመት ነው፣ ማክሲመም 3 ዓመት ድረስ እንደዚህ ይታደሳል። በየ2 ዓመት በየ3 ዓመት የሚታደስ ኮንትራት ነው የሚሰጠን ባይዘዌ። እና ኢቨን አሁን ኮንትራት ስንወስድ የምናሟላቸው ብዙ ሪኳርመንቶች አሉ። ፕሪቪየስ ኤክስፒሪየንስ ብዙ መመዘኛዎችንም ጭምር አልፈን ነው እና እዛ አግሪመንት ውስጥ ደግሞ ብዙ ነገሮች ይካተታሉ። ለምሳሌ እኛ በምን መልኩ ነው ለተማሪዎች ፕሮሞት ማድረግ የምንችለው፣ ምንድነው ፕሮሞት ማድረግ የምንችለው፣ ምንድነው ፕሮሞት ማድረግ የማንችለው፣
አሁን ለምሳሌ በእውነቱ መሰረት ከአንድ ዩኒቨርሲቲ ጋር ለተማሪ ፕሮሞት ስናደርግ እንዲህ 100% ይሳካላቸዋል ብለን ፕሮሞት ማድረግ አንችልም። ዩኒቨርሲቲው ተማሪ ሳይሆን ዩኒቨርሲቲ ሳይሆን ተማሪ ሳይሆን ዩኒቨርሲቲ ራሱ ሊከሰን ይችላል። ባይ እንደዛ ፎልስ ፕሮሚሲንግ መግባት አንችልም። በቃ እኛ ፕሮሞት እና ምንድነው ዩኒቨርሲቲው በሚሰጠን መሰረት ተነስተን አሁን ለምሳሌ ዩኒቨርሲቲ ይሰጠናል የተወሰኑ ፒዲኤፎች አሉ። ከዚህ ኮር ፖይንቶች ናቸው ብላችሁ የምታስቡት ነገሮች ዩክን አዲት ቪዲዮዎች ላይ እንባላለን። ያንን ተነስተን ነው የእነሱ የራሳቸው ማርኬቲንግ ማቴሪያል አላቸው። ከዛ ማርኬቲንግ ማቴሪያል ተነስተን ነው አድ የምንሰራው። ያንን ይጠቅመናል። ያወራነው ነገር ፌክ ነው ማለት አይችልም። አንድ ተማሪ ተነስቶ ኮንፈርም ማድረግ ይችላል። ትምህርቱ ጋር ለምሳሌ ያባሻ እንደ ትምህርት ጋር ኮንፈርም ማድረግ ያቀተው እኛ ጋር ኦልሬዲ የማርኬቲንግ ማቴሪያል አለ። ያን ማርኬቲንግ ማቴሪያል ሰተናቸው ፕሩፍ ላደርግ የሚችሉት ነገር ይሆናል። ኢቭን ከአርጊመንት ባሻገር ራሱ ከአፋችን የሚወጣው ቃል ፕሮሞት የምናደርጋቸው ይህን ፍሪ ነገሮች እውነት ነው ወይ ብለው ማረጋገጥ ይችላሉ። ማድረግ ይችላሉ። ለምሳሌ ለምን መሰለሽ እኛ አግሪመንቱ ስንወስድ ከአንድ ትምህርት ቤት ጋር እኛ የምናስቀምጣቸው ኮንዲሽኖች አሉት። ትምህርት ቤቱ የሚያስቀምጠው ኮንዲሽን አለ። ለምሳሌ ትምህርት ቤቱ ፐር ኢንቴክ ኦር ፐር ይር ይህን ያህል ተማሪ ፊት ብታደርጉልኝ ብሎ ፕሮፖዝ ያደርጋል ሀሳብ። እሺ እንደዛ ከሆነ ደግሞ እና እኛ ፎር ባችለር ከሆነ ለምሳሌ ፕሮፌሽንሲ ኤግዛም ወይ ባርጉልን፣ ማትሪክ ኤግዛም አስቀሩልን። ሚኒስቴር ኦፍ ማትሪክ ኤግዛም ዲፕሎማ የሚባላል ለሚሰጥ ግራጁዌት ሲደርግ የሚሰጥ እሱን ሰብስቲቱት ማግኘት እንችላለን። ሎን ካለ ሎንም ወይ ይደረግ። ስኮላርሺፕ ካለ የኛን ፐርሰንት ስኮላርሺፕ ጋራንቲ ብታደርጉልን ፎር ሹር እኛ የኛን ተማሪ ላይክ ማምጣት እንችላለን። ፓርታይም ኦን ካምፓስ ፓርታይም ስራዎችን ብታመቻችሁልን። ያው 100% ቃል መግባት ይከብዳል ከትምህርት ሳይድ እሱን አይነው ስሩ ኤክስፒሪየንስ ግን ጀስት በተቻላችሁ በጣም ብታመቻችሁልን ይህን ነገር ብታሟሉልን። ይህ ነገር ከሟላችሁልን እኛ ደግሞ እናንተ የጠየቃችሁትን ነገር ማሟላት እንችላለን። ባይነቲስ በቃ አዲስ ሰው ኔጎሽት የምናደርገው ከዩኒቨርሲቲዎች ጋር ከዛ በኋላ በዛ ስንስማማ እንፈራረማለን። ይሄ የአውቶራይዜሽን ሰርተፊኬት ይሰጡናል። ከዛ ስተዲ ማቴሪያሎች አሉ። በዛ ተነስተን አድ እንሰራለን። ከአንድ ዩኒቨርሲቲ ጋር በጣም ዲፕ ቀርቦ ካለን ደግሞ ዩኒቨርሲቲዎቹ ወይዚህ የሚመጡ እንጋብዛቸዋለን። ኦር ደግሞ እነሱ ባሉበት ሀገር ላይ ቪዲዮ እንዲቀርጹልን ማስታወቂያ ማለት ነው። እኛ ጋር መታችሁ ማር ከፈለጋችሁ በዚህ መማር ትችላላችሁ። ሊመስል ሪቻውት አድርጉ፣ ኮንታክት አድርጓቸው። እነሱ በዚህ ሁኔታ ያግዛቸዋል። ላስት ይር ዴሮዛ ኢቨንት አቴን ማርገል ኢቨንት ላይ እዛ ኢቨንት ላይ አንድ የስፔን ትምቲት ሴኪራፊኝ አግሪመንትን ነው ሴት በጣም ኢንስፓየርድ ሆነች። አሁን ኢቨን ኤፕሪል ወር ላይ መንዝላይ ትመጣለች ነው በጣም ዲፕ ኮኔክሽን ያለን እና እንትን አለ በጣም ኢንስፓየርድ ሆና ቪዲዮ ሹት አርግሻባት ችግር የለም አለች። በጣም ጸድ የሆነ ቪዲዮ ነበር የሰራ ነው። አይ ሪሜምበር በጣም ብዙ ክላይንቶች ነበሩ፣ ግን አንደኛው ክላይንት ሪቻውት አረጋት። ኢቨን ሊንኩን እና የሰው ቪዲዮ ፖስት አድርገበት ሊንክን እሱ ለሜንሽን አድርጎ እንደዚህ ቪዲዮ አይቼ ነበረ ሪድ ነው ወይ ከሆነስ በእነሱ ፕሮሰስ ማድረግ እንችላለን ወይ ብሎ ቴሌ አንድ ልጅ ነበር። አንድ ልጅ ደግሞ ምናረገች ኦንሊ ነበር ፕሮሰስ አድርጋ ምናምን ነበረ አድሚሽን መጣለት ምናምን። ከዛ ግን የትምህርት ክፍያ መክፈል ነበረባት። የዩሮፕ የተለየ አሰራር ስላላቸው ከዛ የትምህርት ክፍያ ላይ ስታክ አደረገች እና ሪቻርጅ አደረገቻት ሴትዮዋን። ስኮላርሽፕ ና አሁን ለዚህ ለስፔን ላይ ኢትዋዝ ዲፍረንት ስቶሪ። ኦልሬዲ የተሰጠን ስኮላርሽፕ ነበረ እሱም ትምለ ግን የእነሱ ኢሚግሬሽን ሲስተም ትንሽ አስቸጋሪ ነው። ከማን ሄደ የሚጠፋባቸው ግዴታ ተማሪ ከዚህ ከፍለው የሚሄደው ያንን ገበን ስቴጅ ላይ ሲደርሱ ተማሪዋ ሪቻርጅ አደረገች። ይሄ የእናንተ ፓርትነር ድርጅት ነው ወይ? ቢኮዝ አይ ፊል ላይክ በእናንተ ስም እያጭበረበረ ነው ብላ ሪቻርጅ አደረገቻቸው። ከዛ ሴትዮዋ አንድ ነው ኮፈጣል ዲቴል ነው ኤክስፕሌን አድርግላት እንዴት እንደተገናኘ፣ መቼ እንደተገናኘን፣ ምን አይነት ኮንትራት እንደተፈራረምን፣ እንዴት ፓርትነር እንደሆንን፣ እንዴትስ እኔ በትምህርት መሀል ባለኝ አግሪመንት በተላለፍ እንዴት እኔ ራሱ ተጠያቂ እንደሚሆን ዲቴል ረጅም የሚል ነው።
ምንድነው እንደዚህ አይነት ኢሜሎች ከተማሪ ሲላክ ሲሲ ታገኛል ሲቲዋ ከዛ ራሷን ሰው ታወሪ ማለት ነው። ምናልባት መልስላቸው ካላች በስተቀር ከዛ አስረዳቻቸው ከዛም ያለ ኢሜል ከዛ በቃ በውስጣቸው በጣም ሰላም አግኝቶ ፕሮሲደር ማለት ነው። እና እኔ ተማሪ ኩዌሽን ማድረጉ ተገቢ ነው። ኩዌሽን ማድረጉ እኔ ደስ ይለኛል ሆነስትሊ ማለት ነው። እኔ እንዲሁም ዝም ብሎ ተማሪ መጥቶ ከሚጀምር ይልቅ ያለው ነገር አይቶ ተገንዝቦ ቢጀምር ለእኔ ደስ ይለኛል ሆነስትሊ ማለት ነው። ግን there are so many ways አንድ ተማሪ እዚህ ሴክተር ላይ በጣም ብዙ ሚዲያ ሴክተር ላይ ፊልተር አውት ማድረግ የሚችሉት በጣም ብዙ ዌዎች አሉ። እኔ ለምሳሌ ላስት ይር የኤስፒኤም ሲቲ ሳገኝ በዛው አንድ ቻንስ የሌላ ሀገር ኤጀንቶችን የማግኘት እድል አግኝቼ ነበር አፍሪካ ላይ ማለት ነው። ስፔሻሊ ዌስት አፍሪካ ያሉት ኤጀንቶች እኔ በጣም ይቀናባቸው ኤጀንቶቹ በእናቶቻችን በአባቶቻችን እድሜ ነው ያሉት። በዛ ስራ ሙሉ ቤተሰቦቻቸውን የሚያስተዳድሩ በጣም ሴፍ ነው ማለት ነው። ኢቨን ናይጄሪያ ላይ ብድር ይሰጣል። ዜ ብድር ያገኛሉ የናይጄሪያ ተማሪዎች የትም ሀገር ሄደው ሲማሩ የብድር የሚሉት ሜካኒዝም አለ። በብድር የሚኖርበት ሜካኒዝም አለ። ከናይጄሪያ ተነስቶ ሌላ ሀገር ከሄዱ በኋላ እዛ ሄደው በብድር የሚያመቻቸው የናይጄሪያ መንግስት ይመቻችላቸዋል ማለት ማለት እነዚህ ኤጀንቶች ከመንግስት ጋር በማ እጅ ነው የሚሰሩት። እኔ በጣም ሞራል የተነካው የነሱ ሁኔታ ሳይ ማለት ነው። ለምን እኛ ጋር የአዌርነስ ጉዳይ ነው የሚደፍረው የሚወጣ ሰው ስለሌለ የአዌርነስ ጉዳይ ስለሆነ ነው እንጂ በስንት ሰዓት ሴክተሩ ቢሰራ ኢትሚኒ ተማሪ ተጠቅሞ ኤጀንቱን ተጠቅሞ ትምህርቱን ተጠቅሞ ሄዶ ላይክ ዊኒንግ ሲቹዌሽን ነው ለሁሉም ማለት ነው። አካውንታቢሊቲን ደግሞ ይፈጥራል። ኤጀንቱ በስነስርዓት የመስራት ግዴታ ይኖርበታል። ምንድነው ታውቂያለሽ፣ በጣም ያሳዝን ነገር አብዛኛው ኤጀንት እዚህ አዲስ አበባ ያለው አብዛኛው ኤጀንት ዳይሬክት ፓርትነርሺፕ አግሪመንት የላቸውም ከትምህርት ቤቱ። አብዛኞቹ የላቸውም። እንደው ካላቸው ኢዚሊ አክሰሰብል የሆኑ ከሀገራቶች አሉ ኤዥያ ላይ እነ ዱባይ ምናምን፣ ከዛ ደግሞ አውሮፓ ላይ እነ ፖላንድ ምናምን ኢትስ ኢዚ ቱ ጌት ፓርትነርሺፕ። ሌሎቹ ግን አብዛኞቹ አውሮፓ ሀገራት ኢንክሉዲንግ ስፔን እና አሜሪካ፣ ካናዳ ላይ ፓርትነርሺፕ ማግኘት በጣም ከባድ፣ ብዙ ኮንዲሽኖችን ስለሚያስቀምጡ ማለት ነው። ኢቨን አብዛኞቹ አሁን ኳሊፋይድ አይደሉም። አብዛኞቹ ኢዳዘንት ሁሉም ማለት አይደለም፣ አብዛኞቹ ግን አሉ። እኔ ዋት ሀይል ኮመንት ተባለችው ምንድነው ዴር ኢዝ ኦልዌይስ ፊልተር የሚደረግበት ወይ አለ። አሁን ለምሳሌ የኛ ሜካኒዝም እንጠቀማለን መሰለሽ፣ ተማሪ የራሳቸውን አፕሊኬሽን በራሳቸው መንገድ ትራክ ያሉበትን ሲስተም ወረድ ይዘርግተናል። አሁን ለምሳሌ ሌላ ኤጀንት ጋር ቢሆን ይሁን ነገር ነው መጠሽ ይሆናል ብለህ ከፋይ ትባለች ትከፍያለሽ፣ ጠንት ይጃለሽ አፕላይ ይደረግ አይደረግ የት ደረጃ ላይ ድረስ አይድረስ የምታውቂው ታሪክ የለም። ባይዘ ኢትስ ኦልዌይስ ሚስተሪ። አፕላይ ያደርግልሽ ዩ ሃቭ ትረስት የምታደርጊው ዳትስ ኦንሊ ዮር ኦፕሽን እንጂ ባይ የሚታይ ነገር የለም። እኛ ጋር አሁን ተማሪ ሲመጣ ከአካውንት ክሬሽን ጀምሮ እስከ ኤምባሲ አፖይንትመንት እዛም ሄደው እሱን የሚሆነ ተጠቅመው ሊማሩ የሚችሉት ኤቭሪቲንግ እዛው ላይ ራሳቸው ላይ አክሰስ ማለት ይችላሉ። በእናንተ በኩል ሄደ እንጂ እነሱ ኤጀንሲ ያላቸው የራሳቸው አፕሊኬሽን ይህ ነው ዋናው። ተማሪዎቹ እኛ ላይ ከተማሪ ትምህርት ላይ አፕላይ ስናደርግ ራሳቸው አክሰስ ማለት ይችላሉ። ኤጀንሲ ምልስ ነው ላይ እናንተ ሁሉንም ነገር ይዛችሁ በቃ ቆይ ጠበቅ አይደለም በቃ እነሱ መመልከት ይችላሉ፣ ከስር መከታተል ይችላሉ። ሜቢ አክሽኖች ሊወስዱ ይችላሉ ይዞት የኛ አፕሩቫል ምክንያቱም ያው ሊበላሽም አክሽን ሊወስዱ ይችላሉ። ፎር ዘ ፊቸር አይ ቲንክ እሱ እናስተካክለን ብዬ አስባለሁ። ግን አሁን ላይ ኦቨርሴት ማለት ይችላሉ፣ መከታተል ይችላሉ፣ እያንዳንዱ ስቴት መከታተል ይችላሉ። ያ ትልቁን የትረስትን ሁኔታ ሶልቭ ያደርጋሉ ብዬ አስባለሁ። ለምን ሁኔታ እንጂ የሚታይ ነገር ነው የሚጠቀሙት ልጆች ማለት ነው። ይህን ነገር ሌላ ኤጀንሲ ጋር በተአምር አይገኝ፣ በምንም ተአምር አይገኝ። ለምን የራሱ የሆነ ኮንስኩዌንስ አለው። እኔ ሪስኩን ዘንጂ ነው እኔ ለምሳሌ በጣም ከባድ ሪስኮች አሉ ሆነስትሊ ማለት ነው። ከባድ ሪስኮች አሉ። ስለዚህ ሪስኩን ወስጄ ነው ይህንን ነገር ሳራሳት ማለት ነው። እና አይ ዶንት ኖ ብዙ ዲማንድ አለ እኛ ሀገር ውስጥ አት ሴም ታይም ብዙ ካምፓኒዎች አሉ። ግን ፊልተራት የሚደርግበትን መንገዶች አሉ። ተማሪዎች በራሳቸው ይህን መንገድ ፊልተራት ቢያደርጉ ሞር የተሻለ ነው።
ያ ደግሞ አንዳንድ አይነት ተማሪዎች በአይን የሚታይ ነገር አቅርበሽላቸው ስቲል የሚጠራጠሩ ተማሪዎች እና ወደኋላ የሚያፈገፍጉ ተማሪዎች አሉ። እሱ እንግዲህ ምን ማድረግ ይቻላል? የገባበት ሌላው ችግር ግን ምንድነው እዚህ ሴክተር ላይ ስም ማጥፋት በጣም ኢትስ ኢዚ። ምን አለ መሰለሽ አብዛኛውን ኤጀንቶችን ስም ለማጥፋት ብዙ ይቸኩላል። ታንጅብል ነገር ካልሽ እኮ ኢትስ ጉድ ማንም አንቺን ብሌም አያደርግሽም። ሁሉም ሰው ከአንቺ ጎን የሚሆነው ግን ምን አለ መሰለሽ አግሪመንት ሰው አግሪመንት ከተባለ በኋላ ያው ኖርማል አይተሽ አንባሽ ተረድተሽ ፈሪ ሊገባ አንዳንድ ተማሪዎች ጠበቃ ይዘው ይመጣሉ። ጠበቃ ይዘው አሁን በዋይተው ነው ፈርሞ የሚጀምሩት። ገባሻል? ምን ሆነ መሰለሽ ውሉን ሳይከበር አለማክበር ይመጣልና አሁን ለምሳሌ ከኤጀንት ሳይድ ከሆነ ውሉ የፈረሰው ወይም ደግሞ ኤጀንት ውሉን ሳያከብር ምክንያቱም መብትና ግዴታ አለ። ግዴታውን ሳይወጣ ቀርቶ ከሆነ ከኤጀንት ሳይድ የፈረሰው እሱ ኢትስ ዲፍረንት ስቶሪ። ታውቃላችሁ ተማሪዎች ግን ምን ይፈጠራል መሰለሽ ከተማሪ ሳይድ ሞስት ኦፍ ዘ ታይም ከተማሪ ሳይድ ግዴታቸውን ሳይወጡ ውሉ ይፈርስና ብሌም ይኖረኛል። ግዴታቸው ማለት ላይ ይሄ የሚያስፈልጋቸው ዶክመንቶች ስትባላይ አለ በስንት ፎርማል የሆነ ነገር ነው። ይህን ማለት አለባቸው። ኤቭሪቲንግ ኢን ዲቴይል ነው ስቴት የሚደረግ። አሁን አንዳንድ የሚፈጠር መሰለሽ ተማሪ ይመጣል ፕሮሰስ ጀምርና ችላ ይሏል ፕሮሰሱ ከዛ በንቺ ያርግና ከ6 ወር በኋላ መጥቶ ዴድላይን ካለፈ ምን ይላል? ሰርቪስ ሴክተር ላይ ደግሞ ታውቃለሽ የምታስከፊ ከሆነ አስከፍለሽ ሰርተሽ ሰው መልስ ሲባል ሊመለስ አይችልም። ገባሻል? አሁን አንድ ሰው የሆነ ዌብሳይት ስልኝ ብሎ ሰርቶ ብራንት ማለት ከባድ ገባሻል? እንትን ነው ፊልተራት የሚደረግበት ብዙ ሜካኒዝም አለ። አት ሴም ታይም እንትን ነው ብዙ ክፍተት ስላለ ያለ እውነታ ተማሪ ኤጀንቶች የሚወቅስበት ብዙ ጊዜ አለ። ሁልጊዜ ኤጀንት ሲወቀስ ነው የሚሰማው። ሁልጊዜ ግን ያው ኤጀንቶችን እንዲገፍተው ስለማያወጡ ነው እንጂ ከተማሪዎችም ክፍተት ተማሪዎች በሚሰሩትም ስህተት ስቲል ኤጀንቶች ይወቀሳሉ። ስቲል በጣም በቃ ስም ማጥፋት በጣም በጣም ቀላል እና ይህን ነገሮች ቢስተካከሉ ያለው ነገር በቃ እንደዚህ ግልጽ ሆኖ ተነጋግሮ እንትን ቢባል ዲማንዱ በጣም ብዙ ነው። በዚህ ለሁላችን ይበቃናል። እውነት ለመናገር ማለት ነው። ይህ ምንም የምትስገበገብበት ነገር አለ መስራ ላይ ግልጽ ለመናገር አብዛኛው ስታርታፕም ቢዝነሶችም የኢትዮጵያ ማርኬት በጣም ቨርጅን ማርኬት ነው። ስለዚህ አሁን ያሉት ቢዝነሶች እንኳን አዲስ የሚመጡት ቢዝነሶች እንኳን ሁሉም ብዙ ነገር መስራት ይችላሉ። ስለዚህ እኔ ሜንቶሪ ነኝ በደንብ ያስተማሪ በቃ አሁን ሜንቶሪ እኮ ይችል ነበር በሴም ሴክተር ላይ የሚሰሩ አናመሪያ ቡጤቂ ለምን ሊከብድ ይችላል? እንደዛ ሰው አዲስ ሰው እንጂ ማስተማር ሊከብድ ይችላል። ግን ሜንቶሪ በቃ ያኔ ነገር ቢኖር ለሁላችን በቂ መድረስ ይችል ከሰራህበት ስራ ነው። በተለይ በተተጋገዥ ተጋግዞ መስራትና እኛ ጋር ሁሉ በቃ ተጣለንት ብለሽ ተናብቀሽ መሰሪው አላህ በዛ ባይሆን ብዬ አስባለሁ። እውነት ስለመናገር ማለት ነው ማለት ተጋግዘሽ ብትሰሪ ያለውን ችግር ሶልቭ ቢደረግ እንዲህ በየዓመቱ እኮ የሚወድቅ ተማሪ በጣም ብዙ እኮ ነው ያለው እኮ ግቢ መግባት አቅቶት እኮ የሚወድቅ ተማሪ በጣም ብዙ እኮ ተማሪ አለ። ያ ተማሪ እስኪ ወጥቶ የሚችል ተማሪ ባይዘው ኢማጂን ማለት ዲማንዱ በጣም 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 ሀይ ነው እጅግ ከሚባለው በላይ ማለት ነው። ግን ሜንቶሪ ከሱ ነው እንደማቸው የሰማሁት ዲማንዱ በጣም ብዙ ነው። በጣም ብዙ ተማሪ ያለው እዚህ ሀገር ላይ እና ለሁላችንም እኩል ይበቃናል ብዬ አስባለሁ። ሁሉም ካምፓኒ በትክክለኛው መንገድ ቢሰራ ዲስከስ ተደራርገን ሊሆን ይችላል። ወርሳፊት ግን የቼንዴቭ ካምፓኒ በትክክል ቢሰራ ለተማሪ ፕሮሚስ የሚያደርገው ነገር በትክክል ቢሆን የትረስቱን ጉዳይ ብናስተካክለው አይ ቲንክ የተሻለ ሌቭል ላይ እንደ ሌሎቹ ሀገራቶች አሁን ጎረቤት ሀገር ብዙ ሩቅ መሄድ አይጠበቅብንም። ኬንያ በጣም ደስ የሚለው አሰራራቸው በቃ እና ጥሩ
ጥሩ ሌቭል ላይ መድረስ ይቻላል ብዬ አስባለሁ። ለሁሉም ነው ይሄ ነገር ቤኒፊት የሚያደርገው። እሺ፣ ስለዚህ አሁን ሜቢ የመጨረሻ አድቫይስ ወይ ደግሞ አሚር ከዚህ በኋላ ምንድነው እቅዱ እና ትንሽ ቋጭልን። አድቫይስ የምሰጠው ነገር ቢኖር ያው ኦልሬዲ አብዛኛውን ፓርት ተናግሬያለሁኝ። ላይክ ሁሉም ካምፓኒ ፌክ ነው ማለት አይደለም። የራሳችሁን ሪሰርች መስራት ኢዚ። ከሰው ላይክ ፊድባክ ወስዶ መቀጠል ትንሽ ሊከብድ ይችላል። ያወራሉት በኔጌቲቭ ፊድባክ ማለት ነው። አስሎንጋስ ይሄ ፕሩፍ ስኬል ድረስ ኔጌቲቭ ፊድባክን ወስዶ ወደኋላ መሸሽም ተገቢ ነው ብዬ አላስብም። ምክንያቱም ሁሉም ካምፓኒ ስቴጅ አለው። ለምሳሌ አሁን እኔ ፕሪቪየስሊ አንድ ተማሪ የድሮ የዛሬ 3-4 ዓመት በፊት ቢመጣ ኖሮ በሴም ስራ ላልሰራ እችላለሁ። ምክንያቱም ካምፓኒ እያደገ ይመጣል። ኢቨንቹዋሊ አለስ ኮር ፕላኑ ያው እስካሁን ካለው በስተቀር ኢቺን ኤቭሪ ካምፓኒ ግሮ እያደረገ ይመጣል፣ ነገሮችን እያሻሻል ይመጣል። ዋንስ እነሱ በትክክል የመንገድ ፊልትራት እስካደረጉት ድረስ የተሻለ ነገር ማግኘት ይችላሉ ብዬ አስባለሁ። የተሻለ ኦፖርቹኒቲ ማግኘት ይችላሉ ብዬ አስባለሁ። ከምንም ጊዜውም በላይ ዲስ ኢዝ ዘ ፐርፌክት ኢን ዘ ራይት ታይም ያን ነገር ዲሳይድ አድርጎ ፕሮሲድ ለማድረግ። ለምን በራሳቸው ስትራግል ሲያደርጉ ብዙ ነገር ሉዝ ሊያደርጉ ይችላሉ፣ ብዙ ነገር ሊያጎላቸው ይችላሉ። ከራሴ ኤክስፔሪንስ አንጻር ሰው ምክንያቱም ያኔ ጋይድ የሚያደርገኝ ሰው ቢሆን ኖሮ በስነስርዓት ሳይኮሎጂውን የሚያስረዳኝ ሰው ቢሆን ኖሮ ያው ከዚህ የተሻለ ቦታ ላልሆን ሊሆን ይችላል። ፈጣሪ ስም ግን በራሳቸው ስትራግል ከሚያደርጉ ይልቅ በስነስርዓት ኮንሰልት ተደርገው ወደፊት ቢጓዙ የተሻለ ነገር ያገኛሉ ብዬ አስባለሁ። ኢን ፊቸር ራሴን ማየው ትልቅ ቦታ ነው ብዬ አስባለሁ። ዊ ሃቭ ፕላን ለማስፋፋት ወደ ሪስት ኦፍ አፍሪካን ሀገራቶች ላይ ማስፋፋት ፕላን አለን። ሪሰንትሊ ፍቃዶችን ኦልሞስት ጨርሰናል ሩዋንዳ ላይ። ይሄ አይዲያ የመጣው ከፓርትነር ዩኒቨርሲቲዎች ጋር ዋይ ናት ኢትዮጵያ ብቻ ፎከስ ታደርጋለህ ከሌሎችም ሀገራቶች ብትሰራ በሚል ማለት ነው። እና ሩዋንዳ ከዚህ ሩዋንዳ መመላለስም ያው ቅርብ ነው። ኢዚየር ያላቸው ማሰራቸው ኢዚየር ኦልሞስት ፔፐርወርኮችን ጨራርሰናል። ጀስት ሶሻል ሚዲያ አካውንቶችን ምናምን እንዴት ነው ምሳሌ የሚለው ነገር ላይ ትንሽ ላግ ያደረግ ነው። ኤክስፓንድ ማድረግ ሀሳብ አለ ሩዋንዳ ላይ ቅርብ ቀን። ከዛ ውጭ ግን እንደ ፈጣሪ ፍቃድ ሜይ ቢ ሚድል ኢስቶች ላይ ምናምን እንገባበታለን ብዬ አስባለሁ። ኒር ፊቸር እዚህ ስራ ላይ እኔ እስካለው ድረስ የማቆም ሀሳብ የለኝም። እውነት ለመናገር እኔ በጣም ዲፕሊ የምወደው ስራ ነው። እውነት ለመናገር ብዙ መስዋዕት የከፈልኩበት ስራ ነው። ብዙ ነገር ያጣሁበት ስራ ነው እና አመሰግናለሁ። እኔንም ችለህ እንደ ገስት ስለመጣ በራይዝ አዲስ ፖድካስት እኔ በጣም ክብራችሁ የሰጣችሁ በጣም አመሰግናለሁ። ስለዚህ እናመሰግናለን አሚር። የነበረን ቆይታ ይሄንን ይመስል ነበረ። በሌላ ቀን ከሌላ እንግዳ ጋር እስከሚገናኝ ድረስ እንዳነብኪል ነበር። አመሰግናለሁ።